ከ40 በላይ የሰንበት ተማሪ እህት ወንድሞቻችን ህፃናት ልጆቻችን ከ40 በላይ የሰንበት ተማሪ እህት ወንድሞቻችን ህፃናት ልጆቻችን በሌላ እምነት ተነጥቀዋል። ወደ 40 ሰንበት ተማሪ ሰልሟል። ከዛ ሳስበው እንዴ ይሄ ነገር እንዴት ወዴት እየሄድን ነው? ከዛ በኋላ ራሱ ይሄን አሁን ሰኔ ወር ላይ ወደ 6-5 ተማሪዎች ክርስቲያኖች ጫፍ ላይ ያሉ አሉ ተባለ። አበድኩ በቃ በእውነት አራስ ቤት ነበርኩኝ። ትላንት አብረውን ሲማሩ የነበሩ ልጆች ዛሬ ግን ጓደኞቻችን በእምነት ምክንያት ማለት። ስለዚህ እዚህ ላይ ደግሞ በደንብ መሰራት አለበት። እምነት ማወቅ አለብን። ስንጠየቅ መልስ መመለስ መቻል አለብን እና ያ ነገር ቢሆንልን ልጆቻችንም ብዙዎቹ ልጆቻችንን ተቀምጠናል ማለት በወጣቱ የሙስሊም ወጣት ስለሚበዛ ተቀምጠናል። ወደዛ ብዙዎቹ ልጆች እያንዳንዳችን አንዳንድ ልጅ ሁለት ልጅ ገብረናል። ለእስላሞች ወስደውብናል በሃይማኖት ማለት ነው። አንዳንድ ልጅ ያልገበረ የካህን ሚስት ሳይቀር ሰልሟል። እዚህ ሀገር ላይ የካህን ሚስት እስከ ልጆቻቸው ካህኑ በህይወት እያሉ ልጆቻቸው ያው የካህን ልጆች እንደመሆናቸው አብረው ይቀጥሉ ነበር። ነገር ሰውየው ደግሞ በህመም ምክንያት ህይወታቸው ሲያልፍ ሚስታቸውም ልጆቻቸውም እንደውም ከዚያ ወደ መሸፈን ደረጃ ሁሉ የደረሱ መስቀልም ድረስ የሚያስበጥሷቸው ልጆች መስቀሎች ተበጥሶብኝ ነው ለመናገር እንኳን እያፈሩ ጠንከር ለማድረግ እንግዲህ ብዙ ማቹ መሀይሞች ነን። ስለዚህ ያንን ምንነቱን ለማስተማር በዛ ነው። ለምን እኔ ለኦርቶዶክሳውያን በቅነት የምጠይቀው ለምን ከኢየሱስ ይልቅ መሐመድን ምርጫችሁ አደረጋችሁ? እዚህ እኔ ቤት ገብታችሁ የተከራከራችሁ ኦርቶዶክሳውያን ከኔ ጋር ማርያም ታማልዳለች አታማልድም፣ የጌታ እናት መሆኗን እናምናለን። አዎ ልክ ነው። አታድንም፣ አታማልድም። ማዳን የበጉ ነው፣ ማዳን የእግዚአብሔር ነው። ግን በቃ የኦርቶዶክስ መጨረሻው ሄዶ ሰንበት ትምህርት ቤት ውስጥ ገብተው 40 ህፃናት በአንድ ጊዜ የካህን ሚስቶች ሁሉ ሲሰልሙ ትውልዳችሁ እዚህ ጋር እስልምና እንከራከራለን ብለው የመጡቱ ሲሰልሙ እዚሁ ቲክቶክ ላይ እንኳን ራሱ ከመጣው በኋላ ስንቶቹ ኦርቶዶክሳውያን ወደ እስልምና ሲሄዱ ለምን ከክርስቶስ ይልቅ መሐመድን መረጣችሁ? ኑ ወደ ብርሃን ስንላችሁ እናንተ በብርሃኑ ሳትሆኑ ኑ በብርሃኑ ተመላለሱ ብላችሁን ስትመላለሱ ግን ያገኘናችሁ እስልምና ጋር ነው። ልቤ በጣም ነው ያዘነብኝ አልኩ። የእናንተን ኢየሱስን ቀቅሉና ብሉት ትሉናላችሁ። ከድንግል የተወለደውን የዓለም መድኃኒት እየነገርን እኛ የሰው ስጋ ቀቅለን በልተን አናቅ። ጌታችንን ቀቅለን አንበላውም፣ በእምነት ግን በልተነዋል። በዮሐንስ ወንጌል ምዕራፍ 6 ላይ እንዳለ የጥጋባቸውና የጥላቻቸው ጥግ ማለት ነው። መምህራኖቹ ሁሉ የእናንተን ኢየሱስን ኪሳችሁ አስቀምጡት ብሎ ይላል። ኪስ ውስጥ የሚቀመጥ ጌታ የለም። አንተ በሕይወቴ በልቤ ላይ ነግሷል። የትቢታቸው ጥግ አንዳንዴም የእግዚአብሔር ፍርድ እውነትን አልቀበል ብለው ሲሉ በስተት እውቀት ላይ እንድትወድቁ ራሳችሁ መንገዳችሁ አሳልፎ ይሰጣችኋል። ጉዳይ ዲያ እዚህ መጥቶ ሞዴሬተርነት ሁሉ ሰጥቸው ነበረ። ለምንድነው ምርጫችሁ ያደረጋችሁት? ይህን ከእናንተ መስማት እንፈልጋለን ኦርቶዶክሳውያን። ስትጠፉብን ስለማንወድ ስለማንፈቅድ ሰው የመጨረሻ ውሳኔው ክርስቶስን መካድ ነው። ጴንጤም ሆኑ ኦርቶዶክስ በቃ የመጨረሻ ውሳኔያችሁ ክርስቶስን መካድ ነው። በእርግጥ አንተ ክርስቲያን ብለህ ትላለህ። ወደ ድቅድቅ ጨለማ የክርስቶስ ተቃዋሚ መንፈስ ወደሆነ ኢየሱስ ክርስቶስን ሲራገሙ የሚውሉ
አምላክነቱን አዳኝነቱን የሚያቃልሉ የሚሳደቡ የሚያበሻቅጡ ጋር ባለማህተም ነኝ አልበጥስም ማህተሜን እያለ ላልገባው እምነትና ላልገባው ህይወት የኖረ መጨረሻ ግን ነፍሱ ወደምትታረድበት በሲኦል ወደሚጣልበት መንገድ ምርጫቸው አድርገው ሲሄዱ ከመስማት የበለጠ የሚያሳዝን ነገር የለም። ለፍርዳቸውም ቢሆን ግን እግዚአብሔርን ቃል ሰምተዋል። ከደማችሁ ንጹህ ነኝ እኔም ሆንኩ እዚህ ያሉ ወንድሞች እናቶች። ልጅነቴን ዘመኔን የሰጠሁት የወንድሞቼም ዘመንና ልጅነታችን የሰጠነው አምላክ ምስክር ነው። ነግሬያችኋለሁ። ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 16ን ጠቅሼ እዚህ ያሉ ወንድሞችና እህቶቼ ሁሉ ነግረዋችኋል። ለምን ወደ እስልምና ትሄዳለች ኦርቶዶክሳውያን? እኔ ያልሄድኩም ብለሽ ብትይ ስለሄዱት ወንድሞችሽ ምን አልሽ? ስለሚሰልሙት የካህናት ልጆችና ስለሚሰልሙት የሰንበት ትምህርት ቤት ተማሪዎች ስለሚሰልሙት እዚህ ሶሻል ሚዲያ ላይ ወጥተው እንከራከራለን ብለው ያሉ ስለ ጉድ አይዲያ ምን አላችሁ? አንድ ሳር ቢመዘዝ አያፈስም አላችሁ? በእርግጥ ለሰው የሚያዝንና የሚራራ ልብ ሲኖራችሁ ነው። ያሳዝናል። ካሉ እንጠብቃለን፣ ካላችሁ እንጠብቃለን። ለምን ወደ እስልምና የምትሄዱት? ኦርቶዶክሳውያን ብቻ ካላችሁ ላኩልን። እሺ ክርስቲያን አቤት። ሰላም ነው? ሰላም ወንድም፣ እግዚአብሔር ይመስገን። የት ቤተ እምነት ነው? እኔ እናንተ ጋር ነኝ እና አይ አሁን የምትናገረው ነገር እኔ ቤት ውስጥ እኔ ህይወት ውስጥ ስላለ ነውና በጣም ገርሞኝ ነው አሁን የተናገርከው ቃላቶች። ምን ኦርቶዶክሳውያን ቤተሰብ አለሽ? እኔ ኦርቶዶክስ ነኝ። አሁን ባለቤቴ ሙስሊም ነበረ እና በጣም የሚገርም ነገር በጣም ሁሌ ይጨነቅ ነበረ። ስንገናኝ በእርግጥ ክርስቲያን ሆናለሁ ነበር የሚለኝ የነበረው። ጊዜና ወቅቱን ጠብቆ እግዚአብሔር በረዳኝ መጠን ልጆቼን ወደ ክርስትና የሆነ ጊዜ እኮ ገብቻለሁ አንተ ጋር እና አስጠምቂያቸዋለሁ። አሁን የሰማሁት ነገር ትንሽ ስለረበሸኝ ነው። ወደ እስልምና የሚለው ነገር በጣም ረበሸኝ እና 1,000 ሚሊዮን ጊዜ ቢሆን ወደ እስልምና ከምገባ 1000 ጊዜ ኢየሱስ ክርስቶስን እናንተ መስዬ ብኖር ይሻለኛል። የፈለገ የሀሳብ ልዩነት ቢኖር አንድ የሚያደርገን ጌታ አለ፣ እሱም ኢየሱስ ነው። በመስቀል ላይ በተሰቀለው በቀራንዮ ማለት ነው። እና በጣም ገርሞኝ ነው። እኔ ልጄም ድናለች፣ ፕሮቴስታንት ነች። ግን በጣም እኔም ተቀብያለሁ ጌታን አንተ ጋር አስታወስኩሽ ይሰማል። እሺ አስታወስኩሽ። እኔም አስታውሳታለሁ። ክርስቲያን መዝሙር አንተ ነበርክ? ማን ነበር? አግኛት አስታወስከኝ። ከዳኒ ጋር ነበር። እኔ እየገባሁ አይደለሁም እና ገጠመኛውን ስሰማ እና እኔ የፈለገ ቢሆን ከነሱ ጋር ህብረት የለኝም። ህብረትም ውስጥ መግባት አልፈልግም። እስቲል አብሬ ነው የምኖረው ከልጆች አባት ጋር ኔትወርክሽ ተቋርጧል። ኔትወርክሽ ይቆራረጣል። ምን አልከኝ? ኔትወርክሽ ይቆራረጣል። ምን አልከኝ? ኔትወርክሽ ይቆራረጣል። ኔትወርኬ ነው። በዳታ ነው እየተጠቀምኩ ያለሁት። ዋይፋይ መብራት ጠፍቶብን እኔ ድኛለሁ ልልህ ፈልጌ ነው። እኔ ድኛለሁ፣ ግን የፈለገ ነገር ቢሆን አብሬ የምኖረው ከሙስሊም ጋር ነው።
ግን የፈለገ ነገር ቢሆን ልጆቼን አስመልጫለሁ፣ እኔም አምልጫለሁ። አሁን እና ከዳንኤ ጋር አገናኝቼሽ ነበር አይደል? በወቅቱ ዳንኤል አግኝቶች ነበር አይደል? ከዳኒ ጋር ተገናኝቼ ስልክ ሁሉ ተለወጠን ነበር። ገጠመኝ አልተገናኘንም፣ ግን እሄዳለሁ። ቤዛ ቸርች እየሄድኩ ነው። ቤዛ ቸርች እንዳትቀሪ። ባልሽንም ሙስሊም አይደል? እንዳትፈችው። እሺ፣ እንዳትፈችው። ባለቤቴ ሙስሊም ነው። አሁን ኦልሞስት ወደ እግዚአብሔር አይከለክለንም፣ ብዙም አይቃወመንም። ልጆቼንም ወደ ቤተክርስቲያን ይዤ እሄዳለሁ ምናምን። ይህን ስምኝ፣ አይከለክለንም። ካልከለከለሽ እንዳትፈችው። ኪዳን ጋብቻ ቅዱስ እግዚአብሔርም ስለሚቃወም እግዚአብሔር አምላክ እሱንም ጭምር ወደ መዳን ያመጣዋል። ጌታ ይረዳሻል። እንጸልይልሻለን። ቤዛ ቸርች እዛው ቀጤ ከዳንኤ ጋር ተገናኝ። በውስጥ ማወራሻለሁ። ተባረክ እህቴ። እሺ። እና እግዚአብሔር ይባርካችሁ። ምንጊዜም ህብረቴ ከእናንተ ጋር ነው፣ ክርስቶስን ከሚመስሉ ሰዎች ጋር ነው እንጂ ብቻ እግዚአብሔር ከዚህ ዘመን ይጠብቀን። አመሰግናለሁ። ለመናገር የገባሁት አሁን በጣም ሰላም ነኝ፣ እግዚአብሔር ይመስገን። ልጄ በብዙ እየተባረከች ነው። አሁንም ጸሎት አድርጉላት፣ ጸልዩላት። ከክርስቲያን ወንድሞቿ ከክርስቲያን ቤተሰብ ጋር ነው ያለችልኝ። በጣም ነው የማመሰግነው። ተባረኩ። በእውነት እኔ እናንተ ላይ የማየው ክርስቶስን ነው የምትመስሉት እናንተ። በእውነት ነው የምነግርህ። ክርስቶስን መምሰል መሆን በተግባር የሚታይ ነገር ስለሆነ አብዝቼ አመሰግናለሁ። በጣም ተረጋግቻለሁ። አሁን በጣም ሰላም ነኝ፣ እግዚአብሔር ይመስገን። ክብሩን የድንግል ማርያም ልጅ ይውሰድ ክብሩን እና በጣም አመሰግናለሁ። ልጄም አሁን ከክርስቲያኖች ከአማኞች ጋር ነው ያለችልኝ። በጣም ተረጋግታ ነው ያለችልኝ። በይበልጥ ደግሞ ተዋጉልኝ። ብዙ የሚዋጉኝ ሰዎች አሉ። ተዋጉልኝ፣ እግዚአብሔርን ለምኑልኝ። እኔ ደካማ ነኝ፣ በጣም ደካማ ነኝ እና አልችልም ካለሱ እርዳታ። እናወራለን። ኤርሚ በጣም ማውራት ፈልጋለሁ ከአንተ ጋር እና ተባረኩ፣ በእውነት ተባረኩ። እግዚአብሔር ይባርካችሁ። በጣም ነው ማመሰግነው። እኔ ከእውነት ጋር ነው የምቆመው። ገባ? እውነትን እውነት ነው፣ ውሸትን ውሸት ነው የሚባለው እና እናንተ የአንድ እናት የአንድ አባት ልጆች ነን ብዬ ነው የማስበው፣ በክርስቶስ ማለት ነው። በጣም ነው የማመሰግነው። እከታተላለሁ ትምህርትን፣ ግን ብዙ አልገባም እና ተባረክ ኤርሚዬ፣ ሁላችሁም ተባረኩ። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። አውሩዲ። ሌላ ሰው እንዳታገኝ እሺ። ከዳኒ ውጭ ሌላ ሰው በውስጥ ቢጽፍልሽ ለአንድ ሰው እንዳትመልሽ። ያ እውነት ነው ወንድምነት። አስታወስኳት። እዚሁ እኔ ጋር ነበረ ጌታን የተቀበለችው መታ አስታወስካት አይደል ቅዱሴ? አስታወስኳት። እኔ እንደውም ቤዛ ቸርች ብያት ከዳንዬ ጋር ዳኒ በአካል አግኛት ምናምን ብለው ነበር። ልክ ነው። ለእግዚአብሔር ክብር ይሁን። እግዚአብሔር ይባረክ። በዚህ ያልወሰናችሁ ሰዎች ካላችሁ ወደ ጌታ ለመምጣት አትዘጊ ወንድሞች እናቶች። ለጥሪው ምላሽ አሜን በሉ። ለገባችሁ እውነት ነፍሳችሁን ለጌታ አደራ አሳልፋችሁ ስጡ። ጌታ ኢየሱስ ክርስቶስን ለመቀበል ከእናቴ ጋራ ከልጆቼ ጋራ ከልጆቼ ጋራ ልምከር አይባልም። እግዚአብሔር ለመንፈስ እግዚአብሔር ለነፍስ እየተናገረ ነው። ደጋግሞ መጥቶ ቅዱስን መስማት፣ ደጋግሞ መጥቶ ኤርሚያስን መስማት ቤት ስንከፍት ብዙዎች አላችሁ። በውስጥ መስመር ጽፉልኝ። ኤርሚ በቃ አገልግሎትን እንወደዋለን፣ እኛ ኦርቶዶክስ ነን፣ እኛ አይሁድ ነን፣ ግን በቃ ዝም ብለን እንሰማለን፣ መጽሐፍ ቅዱስ እያነበብን ነው። ጥሩ ነው። ብዙ ጊዜ አነበባችሁ፣ ብዙ ጊዜ ሰማችሁ። እስካሁን ግን ለሰማችሁት ነገር ወስኑ። ምክንያቱም ህይወት ተሰባሪ ነውና መቼ ነፍሳችን ከስጋችን እንደምትለይ አናቅም። ዛሬ ተብሎ በሚጠራበት ቀን ለህይወት የሚሆን ንስሐን ጌታ ሲሰጣችሁ እግዚአብሔር በመንፈሳችሁ ላይ ሲናገራችሁ ለነፍሳችሁ ሲናገራችሁ ለጥሪው ምላሽ ስጡ። ጌታን ለመቀበል ወስኑ። ጨክኑ። ሁሌ እንደምንላችሁ ወደ አንድ ወደሆነ ሰውዬ ጋር አይደለም ኑ ብለን የምንላችሁ የሰማይ የምድር ፈጣሪ ከሆነው ከጌታ ጋር ኑ ታረቁ ነው ብለን የምንላችሁ። የህይወታችን ባለቤት ነው። ከእናት ማፀን አንቺ አልገባሽም ማለት አንተ አልገባም እኔ አልገባኝም ማለት ከእናታችን ማፀን የፈጠረን ነው ኢየሱስ ክርስቶስ። እያንዳንዱ በዚህ ፕላኔት ላይ ያለ በላይ በሰማይ በታች በምድር ከምድር በታች ያሉ ፍጥረታት ሁሉ
በሁሉ በእርሱ ነው የሆነው፣ ሁሉ ከእርሱ ነው የሆነው፣ ሁሉ ለእርሱ ነው የሆነው። እሱን የሚመስል ማንም የለም። ይህን የምተውላችሁ ጸጋ ይብዛላችሁ። እሺ የገባሽዋ እህቴ ሲሳይ ነው። ሲሳይ አቤት አቤት። ሰላም እንዴት ናችሁ? እንዴት ነህ? ሰላም አቤት። ኬት በተንም ፈጣሪ ኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እኛ የምን ቤተ እምነት ተከታዮች ነን ታውቃለህ? ፕሮቴስታንት ይመስለኛል ባለሳሳት። ያ በማን ነው የምናምነው? በአንተ መረዳት ያው በክርስቶስ እናምናለን ነው የምትሉኝ? እሱን ነው እስከዛሬ የሰማሁት። ስለዚህ እኛ ወንጌላውያን አማኞች በክርስቶስ እንደምናምን ተናገረ። እንግዲህ አሁን አንተን አይደለም፣ አንተ በኦርቶዶክስ እምነት ውስጥ ስላለህ ቪዲዮ ሳሰማ አይተሃል። አርፍጄ ነው የገባሁት። ኦርቶዶክሳውያን ወገን እንትና ማነው ጉዳይዲያ የሚባለውን ታውቀዋለህ? እዚህ እስልምና ላይ ሲከራከር የነበረ ኦርቶዶክሳዊ ወንድም አፖሎጂስት ሆኜ እሰራለሁ እያለ ነበር። ጉዳይዲያ ዛሬ ነው ገና የሰማሁት ስሙን። አይ ቲንክ ሳሙኤል ነው ማነው ነው ስሙ። እዚህ እስልምና ላይ ከሚሰሩ የኦርቶዶክስ አማኞች ወንድሞች መካከል አንዱ ነበር። እስልምና ላይ ይከራከራለሁ ብሎ ያለው ቲክቶክ ላይ ነው። አዎ የኦርቶዶክስ ቄሶች፣ የኦርቶዶክስ ቄስ ሚስቶች፣ የሰንበት ተማሪዎች ከ40 በላይ የሚሆኑ እና የካህናት ሚስቶች ሁሉ ጭምር ወደ እስልምና እንደሄዱ ሰምታል። ቪዲዮ የተሰራው ኧረ አላየሁም። ይኸው ከአንተ መስማቴ ነው ዛሬ መረጃ። እስቲ በአንተው ልጠይቅህ፣ ምናልባት አንተ ያንተ መረዳት ማወቅ ስለምፈልግ ማለት ነው። ለምሳሌ ከእምነትህ የመውጣት ነገር ይገጥምህ እና ምርጫ አድርግ ተብሎ ፊት ለፊት ቢቀመጥ እኛ እዚህ ያለን የወንጌል አማኞች ሙስሊሞች አሉ። ከሁለቱ ወደ አንዱ ሂድ ተብለው ብትባል የትኛው ነው ምርጫ የምታደርገው አንተ? ምን ጥያቄ ያለው ማለት ያው በንጽጽር ከእናንተ ጋር ልዩነት ቢኖረንም የታወቁ ልዩነቶች ቢኖሩንም ግን ያው እሱ ደግሞ በመማማር አንዳንድ ነገሮችን በመለዋወጥ መድረኮችን በማዘጋጀት ሊፈታ የሚችል ነው ብዬ አምናለሁ እና ወደ በክርስቶስ ወደሚያምኑት ነው ማደላው እኔ። እንዲህ አይነትም ትውልድ ስላለ ተሰምቷል። እንዲህ አይነትም ትውልድ ስላለ ነው ተስፋ ማንቆርጠው በወገኖቻችን አያችሁት። እንደዚህ አይነት ጭፍን ያልሆኑ በደንብ አርቀው የሚያዩ ከስሜታዊነት ወጥተው አሁን እኔ በምንም አይነት መልኩ እስልምናን ምርጫ አድርጌ አልሄድም። ከክርስቶስ እውነት ላይ ፈቀቅ አልልም። ግን እንደው ቢሆን እስልምና ምርጫ ያላረገው ብዙ ኦርቶዶክሳውያን ወገኖቻችን ግን ወደ እስልምና እየሄዱ ነው። ጉዳይዲያን እዚሁ ያለ እኔ ፔጅ ላይ መጥቶ ደጋግሜ ነግሬው ስለ ክርስቶስ አሳምኔ ብሎ ነግሬው በጣም ደጋግሞ አንዷች ጸዲ የምትባል እህት ናት ለመጥፋቱ ምክንያት የሆነች። ትንሽ ኮኔክሽን አስቸግሮኝ ነበረ። ምን ያልከኝ ነገር አለ? ችግር የለም። አይ እግዚአብሔር ይባርከን ያልኩ ችግር የለም። እግዚአብሔር አምላክ ይባርከን እና እስልምናን ምርጫችሁ የምታደርጉ ኦርቶዶክሳውያን ከኛ ጋር ግን ደመኛ ይመስል የምትጣሉ በምንም አይነት መልኩ ጨረቃውያንን ምርጫ ያላደረግም
መስቀሉን ከያዙት ጋራ ከአርማው እንኳን ተነስቶ ጌታዬ ኢየሱስ ክርስቶስ ለእኛ በደልና ኃጢአት የሞተበት መስቀል ነው ብለን በመስቀሉ ኃይል አለ ብለን እንኳን ባንልም መስቀሉ ላይ በሞተው ጌታ ግን በክርስቶስ ቅዱስ ጳውሎስ እንዳለው ኃይልን በሚሰጠኝ በክርስቶስ እንዳለ በእሱ እንነጋገራለን፣ በእሱ እናምናለን፣ በእሱ እንታመናለን። እና እዚህ በጣም ጭፍን የሆኑ ኦርቶዶክሳውያን እስልምናን ምርጫ እናደርጋለን ጴንጤ ከምንሆን ብለው ሲናገሩ እኔ ምን አይነት መረዳት ቢኖራቸው ነው? ምን አይነት አስተሳሰብ ቢኖራቸው ነው? በምን ያህል ልክ አእምሯቸውን ጥላቻ እንደሞሏቸው ነው የምረዳው። እና በጣም ነው ልቤ ያዘነው የእውነት ለመናገር ማለት ነው። አንድ ጴንጤ አይደለም ሄዶ የሰለመው፣ ከዛ አይነት አኳያ አይደለም። እኔ አንድ በኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ውስጥ ያደገ ወንድሜ ኢየሱስ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ባለመቀዳደም ባለመበላለጥ ሰማያትና ምድርን በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ የሰማይ የምድር ጌታ ነው ብዬ እዚህ እየሰበኩት እዚህ እየነገርኩት መጽሐፍ ቅዱስን ይዤ ከድንግል የተወለደውን የዓለም መድኃኒት እየነገርኩት እስልምናን ምርጫው አድርጎ ሲሄድ በሰንበት ትምህርት ቤት ውስጥ ገብተው ሲያሰልሟቸውና ሲወስዷቸው ከመስማት የበለጠ የካህናት ሚስቶች ሰለሙ ተብሎ ሲባል ከመስማት የበለጠ ልብ የሚሰብር ነገር የለም። አዝናለሁ ወገኔን፣ ህዝቤ ማለት ነው። ይህም ቪዲዮ ስሙት ብዬ አይደለም ብለን አይደለም እንናገረው። ከ40 በላይ የሰንበት ተማሪ እህት ወንድሞቻችን፣ ህፃናት ልጆቻችን በሌላ እምነት ተነጥቀዋል። ወደ 40 ሰንበት ተማሪ ሰልሟል። ከዛ ሳስበው እንዴ ይህ ነገር እንዴት ወዴት እየሄድን ነው? ከዛ በኋላ ራሱ ይህን አሁን ሰኔ ወር ላይ ወደ 6-5 ተማሪዎች ክርስቲያኖች ጫፍ ላይ ያሉ አሉ ተባለ። አበድኩ። በቃ በእውነት አራስ ቤት ነበርኩኝ። ትላንት አብረውን ሲማሩ የነበሩ ልጆች ዛሬ ግን ጓደኞቻችን በእምነት ምክንያት ማለት። ስለዚህ እዚህ ላይ ደግሞ በደንብ መሰራት አለበት። እምነት ማወቅ አለብን። ስንጠየቅ መልስ መመለስ መቻል አለብን እና ያ ነገር ቢሆንልን ልጆቻችንም ብዙዎቹ ልጆቻችንም ተቀምጠናል ማለት በወጣቱ የሙስሊሙ ወጣት ስለሚበዛ ያሳዝናል። ተቀምጠናል። ወደዛ ብዙዎቹ ልጆች እያንዳንዳችን አንዳንድ ልጅ ሁለት ልጅ ገብረናል፣ ወስደውብናል። በሃይማኖት ማለት ነው። አንዳንድ ልጅ ያልገበረ የካህን ሚስት ሳይቀር ሰልሟል። እዚህ ሀገር ላይ የካህን ሚስት እስከ ልጆቻቸው ካህኑ በህይወት እያሉ ያሳዝናል። ልጆቻቸው ያው የካህን ልጆች እንደመሆናቸው አብረው ይቀጥሉ ነበር። ነገር ሰውየው ደግሞ በህመም ምክንያት ህይወታቸው ሲያልፍ ሚስታቸውም ልጆቻቸውም እንደውም ከዚያ ወደ መሸፈን ደረጃ ሁሉ የደረሱ መስቀልም ድረስ የሚያስበጥሷቸው ልጆች መስቀል ተበጥሶብኝ ነው ለመናገር እንኳን እያፈሩ ጠንከር ለማድረግ እንግዲህ ብዙ መሀይሞች ነን። ስለዚህ ያንን ምንነቱን ለማስተማር በዛ ነው። ወይኔ ህዝብ ኤርሚ አቤት። ይህ ቪዲዮ ከሆነ እኔ ከወርና ከወር ከምናምን በፊት ዩቲዩብ ላይ ያለ ቪዲዮ ነው። ይህ ቪዲዮ ነጋሽ ሚዲያ በወሎ ክፍለ ሀገር የሰራው ዶክመንተሪ ነው። ይሄ ልክ ነው እኮ ታዲያ እና ያው የወሎ ህዝብ ደግሞ ከኔ በላይ አንተ የምታውቅ ይመስለኛል። ካልቸራሊ እንደዚህ ከቤተሰብ ብዙ ሙስሊም ክርስቲያን ሆነው እንትን ያሉ ናቸው፣ እየኖሩ ያሉ ህዝቦች ናቸው። እና ምንድነው ኢንፍሉዌንሻል ያደረጋቸው የሙስሊሙ ማህበረሰብ እዛ አንድ ላይ ስለሚኖሩ ይመስለኛል እንጂ ቤተክርስቲያን ገብተው ሰንበት ትምህርት ቤት ልጆች ይወስዳሉ። የቱንም ሰንበት ትምህርት ቤት እኮ ገብተው እኮ ነው 40 አዎ ምን መሰለህ፣ እሺ ኦኬ
የዛሬ ወር ኮኔክሽን እያስቸገረኝ ነው። ኔትወርክ ጥሩ አይደለም። የዛሬ ወር የዛሬ ዓመት መሆኑ አይደለም። የዛሬ ዓመት አይደለም። ለምን የዛሬ 10 ዓመት አይሆንም? እንዴት በምንኛ ተደርጎ ነው አንድ ኦርቶዶክሳዊ በእንደዚህ አይነት መልኩ እዚህ የምታዩት ሰው ተትናንት ወዲያ ነው አሁን ይሄ የሰለመው። ቲንክ እስቲ አንዳንድ ነገር ዝም ብዬ ትንሽ ላሳያችሁና ይታያል እንዴ? ይታያል። ኦኬ የምታዩት የጉዳይዲያ መጽሐፍ ወደ 400-500 ገጽ ይሆናል። ባይዘው ይሄ እንደ አጋጣሚ ስልኬ ላይ ሳላጠፋው የቀረ ነው። እንግዲህ በጣም ብዙ የእስልምና ጥያቄዎች፣ ዲስከሽኖች፣ ጥያቄዎች እዚህ የመዘገብኳቸው እጅግ በጣም ብዙ የውይይት ጥያቄዎች አሉ እና እነዚህን ጥያቄዎች በሙሉ አይ ቲንክ ወደ 400-500 ይሆናሉ። እዚህ ንጽጽር ልብ በሉ። እዚህ ያላቸው 1000 ሰዎች ይሄ ሰው የሚያወራው ጉዳይዲያ ተብሎ የሚጠራ ኦርቶዶክሳዊ እስልምና ላይ የሚከራከር የነበረ ወንድም ነው። ሁሉም ኦርቶዶክሳውያን እዚህ ሶሻል ሚዲያ ያሉት ያውቁታል። ሁሉም ይህን እኛ እንኳን የወንጌል አማኞች እናውቀዋለን። ለዚህ ነው በጣም ውስጤን ያንገበገበኝ። እኔ ቤት መጥቶ ጠይቆኝ ጌታን ተቀበል ብዬ ስለው ራሱ ጌታን እቀበላለሁ አሳየኛለኝ። አሳየሁት። ተቀበል ብዬ ስለው አልቀበልም ብለዋል። አሁን ግን ኢየሱስ ክርስቶስን እኔ ተቀበል ያልኩትን ጌታዬን ኢቨን ኦርቶዶክስ እንኳን የምታመልከውን ጌታችን ኢየሱስ ክርስቶስን በእውነተኛ አስተምሮ ተቀበል ብዬ ስለው አልቀበልም አለ። አሁን ግን ማን ሊቀበል ወስኖ እንደሄደ ስሙት። ላልሰማችሁ የሚሰሩት ወንድሞችና እህቶች፣ ክርስቲያን ወንድምና እህቶች የሚያደርጉት የሚጠይቁትን ጥያቄ በሙሉ አውቀዋለሁ። እኔ ጋ አለ መረጃው በሙሉ እኔ ጋ አለ። ግን ምን እንደሆነ ታውቃለህ? አንድ ነገር ብቻ ልናገርና ተዋለሁ። እኔ አሁን እውቅና ፍለጋ አልፈልግም። ታዋቂ ምናምን ቲክቶከር አይደለሁም። አሁን አወራለሁ። ሜቢ ከዚህ በኋላ አንገናኝም፣ አንተያይም። በአጭሩ የምነግራችሁ ነገር አንድ ጊዜ ጃቢር በአጭሩ ልዝጋው። አንድ ነገር ብቻ ተናገር ስላልከኝ አንድ ነገር ተናግሬ ዘጓል። አንድ ጠብቀኝ። ኦኬ። ማስታወሻ አንዳንድ ደብተሮች አሉኝና ማስታወሻ ደብተሮች ከሱ ላይ አንድ ነገር ላነብልህ ስለፈለግኩ ነው። በአጭሩ ምንም ብዙ ጊዜ ቃላቶች ኤክስፕላኔሽን ያስጠላል። ብዙ ጊዜ እንዲህ ነው ብሎ መግለጽ ለእኔ ትንሽ ይከብዳልና በአጭሩ ስለ እስልምና ያለኝን እኔ ሞር 3 ዓመት በላይ ንጽጽር ላይ ቆይቻለሁ። ያላየሁት ያላነበብኩት ነገር የለም። በአጭሩ ብቻ ግን ንጽጽር ልክ ሳቆም የጻፍኩት ነገር ነበር እና እሱ ለአንብብልህና አይ ቲንክ አጠፋዋለሁ ስልኬን። በአማርኛ የጻፍኩት የጽሁፍ አያምርም፣ ይቅርታ። ግን ያው እስልምና ስህተት አለው፣ እስልምና ሃይማኖት ስህተት አለው በሚል እኔ በጣም ዲትሊ ብዙ ንጽጽር አድርጌያለሁ። እሱም ብቻ አንብቤልህ ይሄ መዝጊያዬ ነው። በቃ ንጽጽር ያቆምኩት ይህን ጽፌ ነው። እስልምና ሃይማኖት ስህተት ለማግኘት ያልቆፈርኩት፣ ያላነበብኩት፣ ያላየሁት፣ ያላገኘሁት ወይም የማላቀው አንድም ነገር የለም። ኤክስ ሙስሊም የሚባሉ ትላልቅ ዌብሳይቶች ያሏቸው አዋቂ ነን የሚሉ ሰዎች የተለያዩ መጽሐፍት እየተረጎምኩ የተለያዩ ሀዲሳት፣ የተለያዩ የኢስላም ዌብሳይቶች አንዳንዱን ከፍዬ ሁላ ማለት ነው ገንዘብ ከፍዬ ስህተት ፍለጋ ያላየሁት ያልማስኩት ነገር የለም። 3 ዓመት ደከምኩ። ቁርአን ላይም ገባው ለማንበብ ስፈልግ ዋልኩኝ። የሃይማኖት
እንደውም የባሰ የሃይማኖት ክርስትናና ስለ አይሁድ እምነትና ስለ ክርስትና ስለ መጽሐፍ ቅዱስ ያለውን ችግር እና ድክመት ያጠፋነውን ጥፋት፣ ችግሮች፣ ስህተቶች ቁርአንን በምታነብ ሰዓት እነዚህ ነገር ነው የሚነግርህ። እየነገረህ እንደውም እየተሸማቀቅ ላይክ መሸማቀቅ በለው ተሸማቀ ትወጣለህ። ከዛ ማንበብ ተውና ደግሞ ከድነውና ድጋሚ ወደ ነቢዩ መሐመድ ሐዲሳቶች ንግግሮች ያሉበት ላይ ሄዶ ስህተት ፍለጋ እስቲ እዚህ ጋር ስህተት ይኖራል ምናምናም ብሎ መፈለግ ሎንግ ታይም በጣም ብዙ ጊዜ ማጥፋት፣ ሐዲሳቶች ላይ ስህተት መፈለግ ቁፋሮ፣ ያው ቁፋሮ በለው። ከዛ ልብ የሚያስደስት የሆነ የለም የሆነ ስህተት አገኘው ብለህ በጣም በቃ ዛሬ የሚገርም ስህተት አገኘው ብለህ ስትፈልግ ትውልና ደክመህ ምንም ነገር ሳታገኝ ትውልና ምንም ፍለጋ ባለማግኘት ታቆማለህ ማለት ነው። እና ንጽጽሩን በዚህ ቀን 2005 ወደ 2923 ላይ የጻፍኩት ነው። ኤኒዌይስ ብዙ ነገሮች አሉ የጻፍኳቸው። ምን ልል ፈልጌ ነው፣ እኔ ብዙ አዋቂ ነኝ የምል ሰው አይደለሁም፣ ግን እያንዳንዷን ኢቨንቷን የሆነ ነገር ማደርጋቸውን ነገሮች እጽፋለሁ። በእስልምና ንጽጽር እኔ ያላደረግኩት ያልተወያየንበት ጉዳይ የለም። አንዳንድ ነገሮች ዝም ብለን እንይ። ለምሳሌ ስለ አላህ አካላቶች የተለያዩ እንደ አጫጭሮቹ ላሳይ ብዬ ነው። የጠፋ የተሰረዘ የቁርአን ክፍል እያለን ቁርአን ያለው እነዚህ ናቸው፣ ሳሂህ አልቡኻሪ እንደዚህ በጣም ብዙ ጽሁፎች፣ እነዚህ ሁሉ አንድ ፓክድ ነው። የነቢዩ መሐመድ የብልግና ስድብ ምናምን እያለን ብሮ ይሄ ሁሉ ያላጠኔ አይዶ ነው። ብዙ ነገሮችን ሁሉ አይተናል፣ ብዙ ነገሮችን አይቻሉ። አሁን ምንድነው ችግሩ? ምንድነው ክርስትና ላይ ያለው ድክመት፣ ስህተት የሚለውን በደንብ ነገሮችን እያሰብኩኝ እያነበብኩ እያየሁት እንግዲህ ሞር የተሻለ ሆኖ ያገኘሁት የተሻለ ሃይማኖት በዚህ ምድር ላይ ያገኘሁትኝ እስልምና ነው። ከእስልምና ውጪ አንድም ትክክለኛ የሆነ ነገረ ድህነት ብትል የፈጣሪ ህልውና እንግዲህ የአንድ አምላክ አገላለጽ አስተምሮ እኔ ሞርሊ ክርስቲያን ነኝ፣ ኦርቶዶክስም ነኝ። በደንብ ብዙ ነገሮችን ስለ ፕሮቴስታንትም አውቃለሁ። ማቀውን ያህል ብዙ ነገሮችን አውቃለሁ። ሞር ግን እስልምናውንም ክርስትናውንም ነገሮችን እያነበብክ ስትመጣ ዋናው ነገር ይገባሃል፣ የፈጣሪ ዓላማ። እሺ እንግዲህ ታችሁ ከወር በፊት የሰንበት ተማሪዎች እየሰለሙ ነው። በዚህ በአረብ ሀገራት ላይ የሚሰሩ የኦርቶዶክስ እምነት ተከታዮች ናቸው እየሰለሙ ያሉት። ባይዘ እኛ ምን እየጠየቅናችሁ ነው ታዲያ አሁን ብላችሁ ካላችሁን፣ ለምንድነው ግን እኛ ነግረናችሁ ኑ ወደ ክርስቶስ ብለን ስንላችሁ አንመጣም? ጴንጤ ከምንሆን ብንሰልም ይሻላል እያላችሁ በጣም ብዙ ጊዜ ስትናገሩ ነበር። እና ያው ሁላችሁም ምርጫችሁ በቃ ኦርቶዶክሳዊነት የመጨረሻ እውነትን ሲፈልግ የሚያገኘው እውነት ኢየሱስ መሆኑ ቀርቶ መጽሐፍ ቅዱስ መሆኑ ቀርቶ መሐመድ ነው እውነት ነው ብላችሁ የምትሄዱት
በቃ ይሄ ነው የመጨረሻ ውሳኔያችሁ ማለት ነው። ለካ የዚህን ያህል ነው ክርስቶስን የምትጠሉት ማለት ነው። ሁላችሁም ኦርቶዶክሳውያን እንኳን ባትሆኑ ሞትን ትመርጣለህ ማለት ነው። ጨለማን ትመርጣለህ ማለት ነው። ሲኦልም ምርጫ ታደርጋለህ ማለት ነው። መጨረሻ ያንተ ክር ማሰር፣ ያንተ መስቀል ማንጠልጠል፣ አንተ ባለማህተቡ እያልክ የምትኖረው የመጨረሻ ውሳኔ ላይ እንደዚህ ስትያዝ ምርጫ የምታደርገው ክርስቶስን ሳይሆን መሐመድን ይሆናል ማለት ነው። ብርሃንን ሳይሆን ጨለማን ይሆናል ማለት ነው። እና እኔ ስልኩ የለኝም። እንደው ስልኩ ያላችሁ ሰዎች ጉድ አይዲያ ምናልባት አላችሁ ስልኩ ዜዶ አለ የአይን ምስክር ያልሆነ ያውም ባክግራውንዱ ሲጠና ከጣዖት አምላኪያን ቤተሰብ የወጣ በእነሱም መጽሐፍ አልተማርኩም አላነብም የሚል ሰውዬ የእሱም ምስክርነት እንዴት ልትሰማ ትችላለህ? ዮሐንስ ከደረቱ ተጠግቶ ስለ ኢየሱስ ብዙን የሚያውቅ ከሱ ጋር የበላን የጠጣንን ብለው የተናገሩት ሐዋርያቱ የተናገሩት እነሱ እውነተኛ አምላክ እንደሆነ በመጀመሪያ የነበረ ቃል እንደነበረ ሁሉ በእርሱ እንደሆነ የተናገረልህን እሱን ክደህ እንዴት ከ600 ዓመት በኋላ የመጣው ምስክርነት ትቀበላለህ? ሎጂካል በታሪክ እንኳን እስልምና ከ6ኛው ክፍለ ዘመን በፊት እንዳለ የሚያስረግጥ የታሪክ እንኳን ማስረጃ የለም። ተውት ሃይማኖቱ የታሪክ ማስረጃ እንኳን የለም። ኦኬ ይሄኛው ሰው መሐመድ እንኳን እርግጠኛ ያልሆነበትን የህይወት መንገድ ታውቃላችሁ። ቁርአን ራሱ ሲጀምር የመጀመሪያው ክፍል ቀጥተኛው መንገድ ምራን ብሎ በጸሎት ነው የሚጀምረው። ይሄንን ታውቃላችሁ። ምክንያቱም መንገዱን ስለማያውቁት ማለት ነው። ግን ተጉዘው ወዴት እንደሚሄዱ እንኳን እንደማያውቁ የእስልምና መስራች የሆነው መሐመድ ራሱ ይናገራል። አንድ ሐዲስ ላንብብላችሁ እስኪ። ረጅም ነው። ሳሂህ አልቡኻሪ ቅጽ 2 ላይ ቅጽ 2 መጽሐፍ 23 ሐዲስ ቁጥር 334 ላይ አንድ በጣም የሚገርም ንግግር አለ። ነብዩ እንደዚህ ያሉ ሞት ወደ እርሱ መጥቷል ብለው ከላይ ኮንቨርሴሽን አለ። ከዛ እኔ መልካሙን እመኝለታለሁ ለዛ ለሞተው ሰው ማለት ነው። ከዛ ነገር ግን እኔ የእርሱ መልእክተኛ ሆኜ ያላ መልእክተኛ ሆኜ ከሞት በኋላ በእኔ ላይ ምን እንደሚያደርግ እንኳን አላውቅም። እንዴ እርሱ እንኳን ወደ ገነት እንደሚገባ አያውቅም? አዎ አላውቅም። እርሱ እንኳን እርግጠኛ ያልሆነበት አንተ ከተከታይ ሆነ እዚህ ምድር ላይ እኔ ወደ ገነት ነኝ የምገባው ልትለን አትችልም። እንደውም ነብዩ ለሶስት ሰዎች የመሰክሩላቸው ምስክርነት አለ ወደ ገነት ይገባሉ ብለው ጃሚዓ ተርሚዚ ቅጽ 6 ቁጥር 3747 ላይ እንደዚህ አሉ። አብዱራህማን ቢን አውፍ እንደተናገረ የአላህ መልእክተኛ እንዲህ አሉ። ከዛስ አቡበከር የገነት ነው፣ ዑመር የገነት ነው፣ ኡስማንም የገነት ነው።
እነዚህ 3 ሰዎች በነብዩ የተመሰከረላቸው በቅንፍ ውስጥ አስገቡና ስሙ እሺ። በነብዩ የተመሰከረላቸው ወደ ገነት ይገባሉ የተባለላቸው ሰዎች ናቸው። ግን እነዚህ ሰዎች እንደዚህ እንኳን ተመስክሮላቸው ስለ ዘላለም ሕይወት ተስፋ እንደሌላቸው የምታውቁት እነዚህ ሰዎች እንደዚህ ይላሉ። አቡበከርና ዑመር እንደዚህ ይላሉ። ስሙ እንደዚህ ይላሉ። እንዲህ ሲል ሰማን ይልና አቡበከር እንዲህ አለ። እሺ እንዴት አለ? በመንገድ ዳር ለእርድ የደረሰ እስኪመስላቸው እንደደለብኩት በወፈርኩ ጊዜ ወዳጆቻቸው ሊጎበኛቸው በመጡ ጊዜ እንግዳ በመጣ ጊዜ ማለት ነው ለእነርሱ ያርዱኛል። እሺ ከዛስ የተወሰነውን ስጋዬን ጥብስ የተወሰነውን ስጋዬን ቋንጣ ከዛ ይበሉኛል። እናም ሰው አልሆንም ነበር አዳሪ ሆኖ ወደ ገነት እንዲገባ ማለት ነው። እንግዲህ የተመሰከረላቸው አስቡ። እነዚህ ሰዎች በበድር ጦርነት የተካፈሉ ሰዎች ናቸው። በዚህ ምክንያት ወደ ገነት ትገባላችሁ ተብለው ተመስክሮላቸው እንኳን እንደዚህ ይላሉ። ዛፍ በሆንኩ ለምን ግመል በልታኝ ወደ ገነት እንዲገባ ማለት። ይህ ሁሉ ለምንድነው ሲባል አላህ ሰዎችን አጥምሞ ለሲኦል ስለፈጠራቸው ነው። ማን ያለው? እኔ አይደለሁም። ለምሳሌ ሱራ 16 ቁጥር 93 ላይ እንደዚህ ይላል። አላህ በሻ ኖሮ አንዲት ሕዝብ አደረጋችሁ ነበር ይልና የሚሻውን ሰው ያጠመዋል፣ የሚሻውንም ሰው ያቀናዋል። ትሰሩት ከነበራችሁ ሁሉ በእርግጥ ትጠየቃላችሁ። አየ የጥመት መሰረት አላህ ነው ማለት ነው። ደግሞ ይቀጥለና ሌላ ክፍል ላይ 13ኛው ምዕራፍ 27ኛ ቁጥር ላይ እነዛ የካዱት ጥያቄ መጠየቅ ይቻላል? ወንድም ተረጋ። እኛንን የምንጠይቀው ቆይ ተረጋ። እነዚያ የካዱት በእርሱ ላይ ከጌታው ተአምር ለምን አልተወረደም ይላሉ። አላህ የሚሻውን ያጠማል። ውሸት ነው ብታወራው እኔ እያልኩ ከዚህ በኋላ ማይክን እንዳከፍት የትኛውን ስህተት ብለው እኮ አይናገርም። አሁን ባይዘዌ የዘላለም ሕይወት እንዳለ እርግጠኛ ነህ ወይ ብለው አያውቅም። ምክንያቱም ኢንሻላህ ነው እንጂ የሚለው መሐመድ እንኳን አያውቅማ። አውቃለሁ ካለ ተላልፏል ማለት እሰማለሁ ወገኖች። አዎ ዘይድ አለክ። እሺ ምናልባት ሰው በሰራው ስራ ነው ገነት የሚገባው እንዳትሉ እንኳን መልሰው ነብዩ ስራችሁ እንኳን አያድናችሁም ብለዋል። እውነት ነው። እንደውም አንድ ሐዲስ አለ፣ ረጅም ነው ሐዲሱ። ታሪኩን ልንገራችሁና ቁጥሩን እነግራችኋለሁ። በማህፀን ውስጥ የ40 ቀን ህፃን እንግዲህ የረጋ ደም ይሉታል እነሱ። እዛ ደም ላይ አላህ ይጽፍበታል። ስንት ነገሮችን ይጽፍበታል? 4 ነገሮችን ይጽፍበታል። የትኛው? ህፃኑ ላይ በማህፀን ያለ። በደንብ አስቡ። በማህፀን ያለ የዘመኑን ህይወት ይጽፍበታል፣ ምን ያህል ዓመት እንደሚኖር ማለት ነው። ከዛስ የምድር ህይወቱን ይጽፍበታል። ከዛስ እድል ፈንታውን፣ ከዛ እድል ፈንታው ላይ ደግሞ ክፉና ጥሩ እድል ፈንታውን ይጽፍበታል። ከዛስ ለሲኦልና ለገነት መሆኑን ይጽፍበታል። ለሲኦል የተጻፈው ሰውዬ በምድር ላይ እየኖረ ለሲኦል ስለተጻፈበት መልካም ስራ እየሰራ ምን እንደሚታወቃላችሁ በሞትና በሱ መካከል አንዲት ስንዝር ስትቀር ክፉ ስራ ሰርቶ ወደ ተጻፈበት ይገባል። እንግዲህ ወደዚህኛው አምላክ ነው ደግሞ ምሽካት አልማሳቢ 119 ቢ ላይ ከዚህ በፊት ሳወራ ከሰማችሁኝ አላህ አደምን በፈጠረበት ቀኝና ግራ ትከሻውን መታ አደረገው። ይህንን ሐዲስ የምታውቁት ትኖራላችሁ። ቀኝ ትከሻው መታ ሲያደርገው ነጫጭ የሰው ዘሮች፣ ግራ ትከሻው መታ ሲያደርገው ጥቋቁር የሰው ዘሮች ወጡ ይለንና ቀጥሎ አስገራሚ ጉዳይ ይናገራል። ከግራ ለወጡት ምን እንደሚላችሁ ታውቃላችሁ? እናንተ ለገሃነም ናችሁ። ከዛስ አይ ዶንት ኬር ይላል፣ እኔ ግድ የለኝ። ከቀኝ ለወጡት ነጫጮች ውስጥ እናንተ ለጀነት ናችሁ፣ እኔ ግድ የለኝም ይላቸዋል። ወደዚህኛው አምላክ ነው እንምጣ የምትሉት? እንደው ገብቶ ተጠያቂ የሚሆን ሙስሊም ካለ ጌታ ይረዳናል። ወደፊት በሰፊ ስራ እንመጣለን። በደንብ ነው የምንሰራበት። ግን የፈለጋችሁ 1 ቢሊዮን ክርስቲያን በምድር ላይ ቢኖር 1 ቢሊዮኑን ቢክደው ኢየሱስ ክርስቶስ ግን እንደታመነ ይቀጥላል። ግን አንድ ነገር አትርሱ። ብትክዱት፣ ብትሰድቡት፣
አኩራፊ ሆኖ ጀርባ የሚሰጥ ሳይሆን አሁንም የእናንተን መመለስ ከደጅ ቆሞ የሚጠባበቅ አባት እንዳላችሁ አስቡ። ጸጋ ይብዛላችሁ። ኤርሚሻ እሺ፣ ቴንኪዩ ዜዶ ወንድምነት ተባረክ። ጌታ እግዚአብሔር ይባርክ። እሺ፣ እግዚአብሔር ይባርክ። ማን ነበረ ልጇ ነው? ማን ነበረ ትክክለኛ ስምህ? ከዚህ የምትጠራበት እንዴት ነህ? ሰላም እግዚአብሔር ይመስገን። አማን ነኝ። ደህና ነህ? ሰምተሃል አይደል? አዎ ሰምቻለሁ። የመጀመሪያው ከኦርቶዶክስ ወደ እስልምና በጣም እየሄዱ ነው ምናምን የሚለው ነገር ነው። መጀመሪያ ክርስትና ምን እንደሆነ ማወቅ አለብን። መጀመሪያ ክርስትና መከራ ነው። ይህም መከራ ተቋቁመህ እስከ መጨረሻው ስትጸና ነው የምትድነው። እስከ መጨረሻው የጸና ይድናል ይላል። እስከ ሞት ድረስ የታመንከውን የሕይወት አክሊል እሰጥሃለሁ ይላል። መጀመሪያ ክርስትና መከራ መሆኑን ማወቅ አለብን። ሁለተኛ ደግሞ ቄሶችም ሄዱ ቄሶችም ሰለሙ ምናምን የሚባል ነገር ተናግረሃል ቅድም። ጳጳሱ ለምን አይሰልምም? ክርስትና እኮ በሰዎች አይደለም የተመሰረተች። ክርስትና የተመሰረተችው በክርስቶስ ነው። ይሄ ከተባለማ እኮ ሳጥናኤልም እኮ መልአክ ነበር፣ ይሁዳም ሐዋርያ ነበር። ሄደዋል፣ አልሆነላቸውም፣ ሄደዋል። እስከ መጨረሻ መጽናት አቅቷቸዋል፣ ሄደዋል። ሶስተኛ ነገር ደግሞ ጴንጤ ከምንሆን ሙስሊም ብንሆን ይሻላል እያሉ ወደ ሙስሊም ሄደዋል እያሉ ብለሃል። ሶስተኛ ላይ ማለት ነው። እውነት ነው። መጀመሪያ ወደ እናንተ ሊመጡ የሚችሉት የሆነ ነገር መታየት አለበት ከእናንተ ላይ። ክርስቶስ በቅዱስ ወንጌሉ በማቴዎስ ወንጌል ምዕራፍ 11 ላይ ከቁጥር 29 ላይ ቀንበሬ አለ በላያችሁ ተሸከሙ ቀንበሬን ከእኔም ተማሩ አለ። ስትሳደቡ ነው የምትሉት። እነ አርሴማ ሙስሊሞች ካሉ እንዴ? እነ አርሴማ የሉም። መጀመሪያ እናንተ ከኦርቶዶክሳውያን ወደኛ እንደዚህ ብሏል ቅዱስ ኤርሚ። ቆይ ቅድም ማለት ነው አድምጠኝ። ቆይ ኦርቶዶክሳውያን ወደ ጴንጤ ነው ስንላቸው ጴንጤ ከምንሆን ሙስሊም ብንሆን ይሻለናል። እንደዚህ ያሉበት ምክንያት እኮ ራሱን የቻለ ምክንያት አለ። እሺ አንተ አሁን የጠይቀው ላይ ለምሳሌ ቅዱሳንን ትሰድባላችሁ አልክ። ጊዮርጊስም ምን ብለው ይሰደብ ነው? በሱታም ማርያምን ምን ብለው ይሰደብናት? በሷ ታመልካላችሁ፣ የማናደርገውን በሷ ታመልካላችሁ። እንደዚህ ናቸው እነሱ፣ እንደዚህ ናቸው። ተክለ ሃይማኖት ይባል ለጥቅሙ ነው የቆመው ትላለህ። ለሰዎች ልጆች አይማልድም አልጸድም ትላለህ። ለምጠይቅ ጥያቄ መሰለኝ። ማርያምን ምን ብለን የሰደብናት? ጊዮርጊስን ምን ብለን የሰደብነው? የታወቀ እኮ ነው። ምን ግልጽ እኮ ነው። እዚህ ታይቆ በመዝሙሩ አንድ ቀን እኮ በመዝሙሩ እያላገጥክ ነበረ። መጨረሻ ሳታስጨርሰኝ ወጣህ እንጂ ስለዛም እናወራለን። በየትኛው መዝሙር? ፍቅርን ከክርስቶስ ትትና ከድንግል ማርያም አልተማርክም? ትትና እሺ፣ መጽሐፍ ቅዱስ ግን ትህትና ከማን ነው ተማሩ ብሎ የሚለው? ከክርስቶስ ነው። ትትና ከክርስቶስ ይላል። ትትና ከክርስቶስ ይላል። ፍቅርንስ ከማን ነው ተማሩ ብሎ ያለ? ከክርስቶስ ነው። ትትና እስከ ማርያም አልተማርንም? መጽሐፍ ቅዱስ ፍቅርን ከማን ነው ተማሩ ብሎ ያለው? ከክርስቶስ ነው። እኛስ መችካር እኛስ መችካር ለምን እንደምትቸኩለው? ትህትናንስ ከማን ነው? ፍቅርን ከክርስቶስ ነው። ትህትናንስ ከማን ነው ተማሩ ብሎ ያለው መጽሐፍ ቅዱስ? ፍቅርን ከክርስቶስ ነው። ትህትናም ከማርያም። ይሄ ደግሞ ግልጽ ነው እኮ። አድምጠኝ። እየጠየኩ መዝሙሩን አይደለም የሚጠይቁ። መጽሐፍ ቅዱስ ፍቅርንና ትህትናን ከማን ነው ተማሩ ብሎ ያለን? መጽሐፍ ክርስቶስ አለ። ከክርስቶስ። እናንተ ግን ፍቅርን ከማን ነው ብላችሁ የምትሉት?
ፍቅርን ከክርስቶስ። ትህትናን ከማን ነው የምትማሩት? ከድንግል ማርያም። ከማን ነው? ከድንግል ማርያም የቱ ጋር ነው ተማሩ ብሎ ያላችሁ መጽሐፍ ቅዱስ? መጽሐፍ ቅዱስ እኮ እየተናገረ ትህትናዋን እያሳየ ነው። እኔ ባሪያ ስሆን እንዴት ይሆንልኛል ብላ እኮ ትህትናዋን ያሳየች እኮ ነው። ከየት ነው ተማሩ ብሎ ያላችሁ ነው ያልኩህ። መጽሐፍ ቅዱስ። አንተ እኮ መጽሐፍ ቅዱስ ተማሩ ብሎ ስለተማረ አይደለም፣ ትህትናዋን አንተ ማወቅ አለብህ። መጽሐፍ ቅዱስ ላይ ትህትናዋን አሳየን። ያው ለምሳሌ ቅድም የጠቀስከውን እዛ ክፍል ላይ 11 ምዕራፍ 11 ቁጥር 28 እና 29 ኦኬ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ፣ ቀንበሬን በላያችሁ ተሸከሙ። ከማ ተማሩ ነው ያለው? ከእኔ ተማሩ። ከክርስቶስ ተምርሃል። አንተ መጀመሪያ ተምርሃል። አድምጠኝ። ተረት የመዝሙርህ ተረት አፋለቼ ሲግጥ እኔ ጋር አትምጣ። ፐርሰናል አታድርግ። ከፈለግ ፐርሰናልም ካደረግ አድምጠኝ። ከማ ተማሩ ነው ያለው? ከክርስቶስ። ምንድነው የሚለው ቃሉ? ለቃሉ ታማኝ ነው። እኔ ያለው ማን ነው? ክርስቶስ ነው አይደል? ከእኔም ተማሩ አለ። ከዛ ከሱ ብቻ ነው ተማሩ ያለ። እኔ ከእኔ ተማሩ ካለ በኋላ ቃሉን ቀጥለው ካሜራ ከፍቱ። ለዛ እኔ የዋህ በልቤም ትሁት ነኝና አለ። ከዛ ለነፍሳችሁ ረፍት ታገኛላችሁ። እሺ እኔ የዋህ በልቤ ትሁት ነኝ ከኔ ተማሩ ብሎ ያለው ትህትናን ከማን ነው የምንማረው? ከክርስቶስ አለ። ፍቅርን እስከማን የተማርነው? ምን ማረው? ዘርዬ የመጣኸው ኤርሚያስ ቤት ነው የጠየኩህ፣ ስለ ማርያም ነው። ቅዱስ ጳውሎስ፣ ቅዱስ ማርቆስ ብለህ ወገኖች አትጥቀስ። ሌሎች ቅዱሳን አባቶች ከማርያም ትህትናን ተማሩ ብሎ ያለበት ጌታ ልክ ፍቅርን ከክርስቶስ ትህትናንም ከክርስቶስ ነው እንድንማር መጽሐፍ ቅዱስ የሚያዘው። ከማርያም የምንማረው ነገር የለም እያልኩ አይደለም፣ ግን አንተ የቱ ጋ ነው ከማርያም ትህትናን ተማሩ ብሎ ፍቅርን ከክርስቶስ ትህትናን ከማርያም ተማሩ ብለ ማን ነው እናንተን አከፋፋይ ያደርጋችሁ? ትህትናን ከማ ትህትናን ከድንግል ማርያም። ኦኬ ልብ ብለህ ስማኝ ብራዘር፣ መጽሐፍ ቅዱሳዊ መረጃ ታመጣለህ ከማርያም። እሺ መረጃ አምጣ። አዳምጠኝ አትበለኝ፣ መረጃ አምጣ ስጠይቅ ልብ ብለህ ስማኝ። ኦኬ ጊዜ ስጠኝ። እንደዚህ ይላል ዳዊት ወገን እንደሆነ ዮሴፍ ለሚባል መረጃ አምጣ ነው ያልኩህ ከክርስቶስ። እሺ በቃ አዳምጠኝ እስቲ ልጨርስ። ቶሎ በል አምጣ። ማን አከፋፋይ ያደርጋችሁ እናንተ? ትህትናዋን የምናውቀው እሺ የሉቃስ ወንጌል ትህትናዋን የምናውቀው የሉቃስ ወንጌል ምዕራፍ 1 ላይ ያመጣውን ብስራት አልጠየቀህም። ትህትናን ከማርያም ተማሩ የሚል ነው የጠየቀ ያለው። አታልክመን። ትህትናዋን እኮ ዝጋ ነው የምታየው እኮ እንዴት እኔ ባሪያው ሲሆን እንዴት ይሆንልኛል አለች። አድምጠኝ። የጌታ እናት ትሁት አይደለችም ብዬ እኔ በግሌ አልልም። እሺ ከእሷ ግን ትህትናን ተማሩ ብሎ የሚል የመጽሐፍ ቅዱስ ክፍል የለም። የጌታ ግን ትህትናን ተማሩ ብሎ እኔ ቀጥታ የተጻፈ በቃ የለም። ቀጥታ የተጻፈ እንደዛ ግን አዳምጠኝ ልናገር። አዳምጠኝ ልናገር። አንድ ስጠኝ። ሁለተኛ ቆሮንቶስ ቅዱስ ጳውሎስ ማለት ነው እኔ ክርስቶስ እንደምመስል አለ። ምንድን ያለው? እኔ ክርስቶስ እንደምመስል የማርያም የለም። በመጀመሪያ የማርያም የለኝም ጨርሻለሁ። ግልጽ በግልጽ እኮ የተጻፈ የለም። ይኸውልህ አንተ ግልጽ ግልጽ የተጻፈ ነው የምትል። ስለዚህ የማርያም አንተ በስላሴ ታምናለህ? በስላሴ ታምናለህ? በስላሴ ታምናለህ? የተጠየቀው ብራዘር
አትለፍልፍ። ጳውሎስ፣ ስላሴ፣ መርቆሪዎስ እንትና 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 በቃ ድካም ከማርያም ትህትናን ተማሩ ብሎ ያለበትን የመጽሐፍ ቅዱስ ክፍል አሳየ። የሆነ ቦታ ለምሳ እንውረድ፣ አዞርከን። ፍቅርን ብቻ አይደለም፣ አድምጠኝ አንተ ሰው። ፍቅርን ብቻ ሳይሆን ትህትናንም ከኔ ተማሩ ብሎ ያለው ጌታዬ ነው። ምንጭ የመጽሐፍ ቅዱስ ክፍል ቅድም የጠቀስኩልህ ማቴዎስ 11 28 እና 29 ማለት ነው። ኦኬ በአንደኛ ዮሐንስ መልእክት ላይ ፍቅርን ደግሞ ማለት ነው እግዚአብሔር ፍቅር ነው፣ በክርስቶስ ኢየሱስ የተገለጠ እግዚአብሔር ፍቅር ማለት ነው። ፍቅርን ከሱ ነው የተማርነው፣ ትህትናን ከሱ ነው የተማርነው። ተማሩን ብሎ ያለን ከሱ ነው። ከቅድስት ድንግል ማርያም ከጌታዬ እናት የምንማረው ነገር የለም እያልኩ አይደለም። ግን ኬት አምጣችሁ ነው እናንተን አከፋፋይ አድርጓችሁ ፍቅርን ከሱ ትህትናን ግን እሷ ጋር ሄዱ። እሱ ጋር ትህትና ስለሌለ እሷ ጋር ሄዱ። እሷ ጋር ፍቅር ስለሌለ እሱ ጋር ሄዱ። ማን ነው አድራጊ ያደረጋችሁ? ማን ነው እንደዚህ አከፋፋይ ያደረጋችሁ? ከየት ነው ያመጣችሁት? የማንም የባልቴት መዝሙር ብለህ ትላለህ። መረጃ ስጠኝ። አሁን ጳውሎስ ብለህ እንዳጠረ የማርያምን አምጣ ከሌለ የለኝም በልና በየለኝም ዘግተን ከዛ ጳውሎስ ጋር እንሄዳለን። እሺ በቃ ልናገር ጊዜ ስጠኝና ችግር ቶሎ በል። መረጃ ቀጥታ አሁን አንድ ሰው ፍቅር የምንማረው የድንግል ማርያም እዛ ስለተጻፈ አይደለም። ስለተጻፈ አይደለም። የተጻፈ አለ የለም? የማርያም የተጻፈ የለም። ግን አዳምጠኝ። የለም ምን እኮ አልኩህ። አዳምጠኝ። የለም የተጻፈ ልናገር። አዳምጠኝ እኮ ታወራለህ። ቆይ የተጻፈ ምን አለ? የለም። እንደዚህ ነው በቃ ተረት እጃችሁ ላይ የሚፈርሰው ማለት የተጻፈ የለም። ስለዚህ የተጻፈ ከሌለ ከተጻፈው አትለፍ እንልሃለን። የተጻፈውን ግን እመንለት። ክርስቶስ ፍቅርንም ትህትናንም ከሱ እንድንማር ነው። ስለዚህ የተጻፈ የለም አለቀ ማለት ነው። ቅዱስ ጳውሎስ ጋር ብሄር ትችላለህ። ቅዱስ ጳውሎስ እንደዚህ ይላል፣ እኔ ክርስቶስ እንደመስል እናንተም እኔን ምሰሉ። በደንብ ይላል። አንደኛ ቆሮንቶስ መልእክት መጽሐፍ ምዕራፍ እኔ ክርስቶስ እንደመስል እናንተ ምሰሉ። እሺ እሱ ክርስቶስ እኛ ጳውሎስ መምሰል አንችልም? በምንድነው ጳውሎስ የምትመስለው? በሁሉም ነገር። በምንድነው በሁሉ ነገር? ጳውሎስ በመሰለው ክርስቶስን በምንድነው የመሰለው? ይሄው ይላል ቅዱስ ቃሉ። ክርስቶስን የመሰለው ጳውሎስ በምንድነው? በሁሉም ነገር በቃ የክርስቶስን በትህትና በፍቅር በታማኝነት ዘርዘር አርጋታ። በምን? አንደኛ በፍቅር። እሺ በፍቅር ትሁት ነበር ጳውሎስ። እሺ ቆይ አድምጠኝ። በምንድን ነው ጌታን የመሰለው? በፍቅር ነው ያልከኝ? ነጥብ ለመያዝ አትሩ። ክርስቶስ ጳውሎስ እኔ ክርስቶስን እመስላለሁ አለ። ወንድሜ ይሄን ቃሉ ይላል። እየተማርን ነው፣ እየጻፍን ነው። በደንብ ነው። ለነጥብ ምናምን ግብላት በለ እንዴ አንተ አስተማሪ ነህ፣ ተናገር። የቱ ጋር በፍቅር ብሏል አይደል? እሺ በቃ የክርስቶስን ህይወት በቃ ሆኗል። የክርስቶስ ህይወት ምንድን ነው ንገረን። እሺ የክርስቶስ ህይወት ራሱ ቅዱስ በገላትያን ጳውሎስ የተናገረው አለ። ጳውሎስ ምን አለ? እሺ አንዴ የክርስቶስ ህይወት ምን ነበር? እሺ አንዴ አንደኛ ፍቅር ነው። የክርስቶስ ህይወት ፍቅር ነው። እሺ ሰላም፣ ፍቅር፣ ሰላም፣ ትዕግስት። እሺ ትዕግስት፣ ቸርነት። እንዴ ገላትያ መጽሐፍ ላይ ነው እንደምታነበው። በቃ የክርስቶስ ህይወት ነው። የክርስቶስ ህይወት ነው። ለምን ጻፈው? ቸርነት፣ በጎነት ናቸው። የዋህነት ራስን መግዛት ነው። ክርስቶስ ገላትያ 5 አትለኝ እንዴ ታዲያ? ባጭሩ ከየት እንዲያመጣልን የፈለግከው? ከመጽሐፍ ቅዱስ እኮ እያወራ ማለት አለበት። እሺ በዚህ ውስጥ ጳውሎስ ይህንን ህይወት መስሏል ነው። በቃ እሺ ታዲያ
ፍቅርን ከክርስቶስ ትሕትናን ከማርያም ብሎ እንዳለ ከክርስቶስ የሆነ ነገር ከጳውሎስ የሆነ ነገር ተማሩ ብሎ ያለው የታለ? እናንተ እንዳከፋፈላችሁት አይነት የእሱን ትእዛዝ አትቀበሉም? ከእኔ ተማሩ ያለው የቅዱስ ጳውሎስ ትእዛዝ ያልኩህ ደብበና ስማኝ። እናንተ ፍቅርን አድመጠኝ ፍቅርን ከክርስቶስ ትሕትናን ከማርያም ብለህ አከፋፍለህ አውቄ ነው የምጽፈው እዚህ ህዝቡ እንዲያይ ማለት ነው። ትሕትናን እሺ ከማርያም ትሕትናን ከክርስቶስ አትማሩትም ነው። እናንተ ትሕትና ስትፈልጉ ማርያም ጋር ሂዱ እያላችሁ ነው። ፍቅርን ግን ከፈለጋችሁ ክርስቶስ ጋር ነው እያልክ ነው። ትክክል አይደል? ትሕትና ማርያም ጋር ነው ያለው ብላችሁ ስትሉ ትሕትና ክርስቶስ ጋር የለም እንዴ? አለ። ሁሉም ክርስቶስ ነው። ሁሉም ሙሉ ነው እኮ ክርስቶስ እኮ የሚጎለው ነገር የለም። ይሄ ነው የምትለው ነገር የለም። ክርስቶስ አድመጠኝ፣ ዝም ብለህ አታውራ ወንድሜ። ትሕትና ክርስቶስ ጋር ካለ ታዲያ ለምንድን ነው ማርያም ጋር ሄጄ ትሕትናን የምማረው? መጽሐፍ ቅዱስ ብሎ በማታወራ አንተ አዳምጠኝ። በቃ ሁሉ ቀን መጥተህ አውቃለሁ። ሁሉ ቀን አዳምጠኝ ነው። እኔ እያዳመጥኩ ነው፣ እየተደማመጥን ነው። አንድን ቃል 3 4 ስለመደጋገም ነው የሚዩት ማድረግ። የተጻፈ አለ ብለህ አልከኝ። ቅድም የተጻፈ የለም አልከኝ። አሁን ደግሞ የተጻፈ አለ አልከኝ። የተጻፈ አለ ከማርያም ትሕትናን ተማሩ ብሎ የሚል ያለበት መጽሐፉን ስከፍተው እሱን ነው የምትሰጠኝ። ቅድም የለም ብለኛል፣ አሁን አለ። እሺ አንዴ በቃ ስጠኝና ልናገር። ቀጥታ የማርያም ትሕትናን ተማሩ ያለ የለም፣ ግን አንድ ያዳምጠኝ ብቻ። የለም አንድ ደቂቃ ስጠኝ። ግን ቅዱስ ጳውሎስ እኔ ክርስቶስ እንደመስል እናንተን የምሰሉ ሲል እዝጋ ሲል ጥያቄ ይፈጥራል። ለምን እንደሆነ ታውቃለህ? አሁን አንተ እያልከው ያለ ዞሮ ቅዱስ ጳውሎስ እኔን ምሰሉ ትሕትናን እኔን ምሰሉ ስላላለ ከቅዱስ ጳውሎስ የምንቀበለው ነገር አይኖርም እያልክ ነው። የቅዱስ ጳውሎስን መልእክት እዝጋ ያላልኩትን እንዳትል። ከዚህ በኋላ የምትዋሽ ከሆነ እንኳን አድመጠኝ። እንኳን እንዳንተ አይነት አልኩም ያላልኩትን አትበል። ኦኬ፣ ያላልኩትን አትበል። የተጠየቀውን መልስ ስታጣ በየለኝም ነው ማስጨርስህ። የለኝም ነው ያልከው። አሁን እዚህ ጋር ፍቅርን ከክርስቶስ ትሕትናን ከማርያም ብላችሁ ኦርቶዶክሳውያን አከፋፍላችሁ የፍቅር አዳይ ክርስቶስ የትሕትና ደግሞ አዳይ ማርያም አድርገህ ያልተሰጣትን እሷ ጋር እንድንማር መጽሐፍ ቅዱስ ትሕትናን ከእሷ ተማሩ ብሎ ያላለንን የተጻፈ አምጣ ብዬ ስል የለም ብለህ ያልከውን የተጻፈለትን ጌታ ግን ትሑቱን ጌታ እኔ ፊት ዝቅ አድርገህ ፍቅርን ከሱ ትሕትናን ግን ከፍጡር እንድማር የምታደርጉት ተራ የሆነ መዝሙራችሁ ነው ማለት ነው። በዚህ መሰረት በዚህ ሎጂክ መሰረት ጳውሎስ እዚህ ጋር አለ፣ ጌታዬ ደግሞ እዚህ ጋር አለ። ኦኬ ፍቅርን ከክርስቶስ እዚህ ጋር ያልካቸውን ገላትያ ላይ የጠቀስካቸው እነዚህ የመንፈስ ፍሬዎች ነው የሚባሉት ባጭሩ። የገላትያ ስታወራው ነው ያወቁትኝ። የመንፈስ ፍሬዎች ማለት ነው። እነዚህ መንፈስ ፍሬዎችን ተማሪ ያልከው ጳውሎስ እነዚህን የመንፈስ ፍሬዎች ገላትያ መልእክት መጽሐፍ ምዕራፍ 5 ላይ የተጠቀሱትን ከኔ ተማሩ። ከነዚህ ውጭ ያሉትን ለምሳሌ ቅድስናን አታውቀውም፣ ይህን ቃል ጽድቅን፣
ኦኬ ቅዱስ ጳውሎስ ፍቅርን፣ እነዚህ የመንፈስ ፍሬዎችን ከኔ ተማሩ፣ ቅድስናና ጽድቅን ግን ከሱ ተማሩ። ወይ ደግሞ ቅድስናና ጽድቅን ከኔ ተማሩ፣ እነዚህ እንግዲህ የመንፈስ ፍሬዎች ከሱ ተማሩ፣ እኔ ጋር የማታገኙትን እሱ ጋር ታገኙታላችሁ፣ እሱ ጋር የምታገኙትን እኔ ጋር ታገኛላችሁ ብሎ አላለም። እናንተ ክርስቶስ ጋር የምታገኙትን ማርያም ጋር ታገኙትን፣ ማርያም ጋር የምታገኙትን እሱ ጋር ታገኙ። ምክንያቱም አከፋፍላችሁ ማለት ነው። ትህትናን ማርያም በተላት ወደ እሱ ነው የምታየው። ጳውሎስ በለው ወደ እሱ ነው የሚያየው። ሁሉም በለው ነቢያት ወደ እሱ ነው የሚያዩት። ሐዋርያት ወደ እሱ ነው የሚያዩት። እናንተ የምትፈልጉት ግን በኦርቶዶክስ አስተምህሮት ሰው አይኑን ከክርስቶስ ነቅሎ ማርያም ጋር እንዲሄድ እመቤቴ፣ አቁራሪተ መዓት፣ ሰአሊተ ምሕረት፣ ማምላክ፣ አዛኝቱ፣ ርኅሪቱ፣ ወላዲቱ ምናምን ነገር እያላችሁ ማለት ነው። እሱ ግን ጨካኝ፣ አረመኔ፣ ለሰው ርኅራሄ የሌለው ችኩል፣ ሰውን የሚገድል፣ ሕፃናትን ረግሞ የሚገድል እነዛ አድርጋችሁ ምስሉት። የዋሁን ጌታ እኛ ጋር መታት መሆነጫጭር መረጃ አምጣ ተብለህ ስትባል በየለኝም ነው የበቃው። ስለዚህ ከዚህ ሀሳብ ውስጥ ውጣና ወደ ሌላ ሀሳብ እንሂድ። ቅዱስዬ ያውራው ወንድምነት። አይ ሀሳቡ እዚህ ላይ መልስ እሰጣለሁ። ምንም መልስ ምሰጠ የለም አለኝ እኔ እሰጣለሁ አለኝ ካልኩ እኔ ትህትናን ከማርያም ተማር የሚል ጥቅስ አምጣ። አዳምጠኝ። ምንድን ነው ይህ ሰውዬ? ኤርሚ እሺ ልናገራ ጊዜ ስጠኝ። ሲሳይ የሚታርቅ እሺ፣ አንተ ጠየከኝ፣ ቅዱስ ጠየከኝ፣ እኔ ደግሞ ልመልስ። ትህትናን ከማርያም ተማሩ የሚል ማስረጃ አምጣ። ያንተን ንግግር ሳይሆን ጥቅስ ነው የምፈልገው። ጥቅስ እሺ ልናገር። በቃ መጀመሪያ ልናገር። እስኪ መጀመሪያ ጥቅሱን ስጠኝና ትናገራለህ። ከማርያም ተማሩ የሚል አለ ወይስ የለም? በአጭሩ ንገረኝ እስኪ። ተማሩ የሚል የለም፣ ግን አንድ ነገር መልስ ሰጡ ነገር አለ። ከእሷ ተማሩ የሚል ነገር የለም፣ ግን የምናገረው ነገር አለ። አትጨምር። በቃ ምንም አታወራ። እሺ ቅዱስ በቃ አንድ ያዳምጥ። ምንም አታወራ። እንዴት እንናገር? እሺ ጠይቃችሁ እንዴት እንመልስ? ላወራ ነው። ምንም ከመጽሐፍ ቅዱስ ላይ ሀሳብ ስለሌለ ከዚህ በኋላ የምትጨምረው አለኝ። እኔ ከመጽሐፍ ቅዱስ ነው የማወራ። አሁን የማወራ ተረት ነው። የለም ብለህ ከመጽሐፍ ቅዱስ ነው የማወራ አልኩህ። ከዛ ውጭ ከሆነ አስወጣኝ። ሰሞነ ሕማማት ነው። ደክሞኛል። ተረጋጋ። ጾም ላይ ነው ያለሁት። ጾም ክርስትና ነው። ጾም ተዋህዶ ላይ ነው። እናንተ ለምን አይደለም? ሰሞነ ሕማማት ላይ ነኝ እና በጣም ሀዘን ውስጥ ነው ያለሁት። ተረጋጋ። አትረብሽ። ክርስትና ግን ክርስቶስን መምሰል ነው እንጂ ቀስ ብለህ ቀስ ውስጤን እንትን አታድክመው እባክህ። እሺ ሰጠው፣ ተናገር። በቃ ይኸው ታውቁ። ምንም ልናገር አይደለም። ቆይ አንድ መዝሙር ልዘምርልህ ነው። ልዘምርልኝ አይደል? እኔ እኮ መልስ የጠየቃችሁት ልመልስ። እኔ እኮ ነኝ የዚህ ቤት እንዳላስወርድህ ሚዩት አድርገህ ስማኝ። ቀላል ትሰማለህ? እንደምዘምረው መዝሙር ትሰማለህ? ገና ስንት ሰው ይሰማል? ትህትናን ከማርያም ተማሩ ብሎ መጽሐፍ ቅዱስ ሳያስቀምጥ እዛች ቤተ ክርስቲያን ውስጥ የሚዘመር አንጀት የሚበላ አንድ መዝሙር አለ። ትህትናሽ ግሩም ነው ደግነትሽም እናቱ ሆነሻል የመድኃኔዓለም እናቱ ሆነሻል የመድኃኔዓለም። እንደዚህ ብለህ ዘምረህ ታውቃለህ? መልስልኝ። ታውቋለህ? ሁሌም ነው የምዘምረው። እስቲ ዘምረው። ድምፅ የለኝም እኔ አልዘምረውም። በምዘምርበት ቦታ ዘምራለሁ። ከዘመርክ ብቻ ነው የምዘምርበት ቦታ አለ ራሱን የቻለ። ሌላ እድል ምሰጥ። ከዘመርክ ብቻ ነው። ሌላ መልስ የለህማ። መልስ ይኸውልህ፣ እናንተ እኮ ችግራችሁ ሲመለስላችሁ ገና ላይ መልስልህ አትፈልግም። ሚዩት አድርጋ አንዴ። እሺ፣ ወደ ማርያም ትጸልያለህ? ወደ ማርያም? አዎ፣ ወደ ማርያም ጸልዩ የሚል የመጽሐፍ ቅዱስ ማስረጃ ስትል። እሺ የማቴዎስ ያዕቆብ 5 አውጣልኝ። ወደ ማርያም ጸልዩ የሚል ነው እዛ ላይ አውጣልኝ። ያዕቆብ 5 አውጣልኝ። ወደ ማርያም ጸልዩ የሚል ነው የጠየቅኩ። እንዲህ
አንተ ከማርያም ጋር ምን አለ? ከማርያም ጋር ምን አለ? ማርያም ንጽሕት አይደለችም? ቅድስት አይደለችም? ቅዱሳን አይደለችም? ማርያም ኤርሚዬ ዚስ ኢዝ ኦርቶዶክስ አለ። አይታችኋል? መልስ አለ ይላል። ኦርቶዶክስ መልስ አለ። ማርያም ምንድናት? ምንድናት? አንተ ህማማት ላይ ነን። እባክህ ቀስ ቀስ ድምፅ ባይዞ ህማማት ላይ ድምፅ ቀነስ፣ ረጋ፣ ሰከን፣ ጨመቅ ማለት አለብህ። በአርምሞ ነው መቆየት ያለብህ። በአርምሞ እሺ። አርምሞ ላይ ነን እኛ እስከ እሑድ ድረስ አይደል? በአርምሞ እስከ እሑድ አርምሞ ላይ ነን። ከዛ በኋላ ተደምሞ ላይ ነው። ከዛ እናንተ ምስቅ ሁሉ ኋላ ታለቅሳላችሁ። ይህ በዘበትክበት ሁሉ ዋጋ እንደሚከፍል ታውቃለህ። ማቴዎስ ወንጌል ምዕራፍ 12 ቁጥር 36 ላይ ያመለጠን የእግዚአብሔር ጻድቃን ቅዱሳን ሰዎች ነን። ወደ ማርያም ውሸት አንድ ተይዘሃል። ትትናን ከማርያም ተማሩ የሚል የለም። ውሸት 2 ወደ ማርያም ጸልዩ የሚል የለም። ውሸት 3 አለ። ለምንድን ነው ደግሞ ጥያቄ ቁጥር 3 ጥያቄ ቁጥር 3 ትሰማለች የሚል እናውጣለት። እሺ አውጣ። ወደ ማርያም ጸልዩ ብሎ የሚል ሊያሳይ ነው እንዴ? መረጃ ሊያሳየን ነው። ያዕቆብ 5 አውጣለት። ጅዳል አድርግላችሁ አንብቡት። እዛው ተፈለውበት ጥጌን ይዤ ያለው ምዕራፍ 5 እሺ፣ ቁጥር ስንት ነው? በቃ 16 ላይ ያውጣልኝ። ቁጥር 16 ያው ቅዱሴ እዛው እሺ፣ የምታደርጉትን አድርጉ። እኔ ጥጌን ይዤ እየሰማሁ ነው። ጴንጤዎች እስከ ዛሬ ተበልታችኋል። ወደ ማርያም ጸሎት ሳትጸልዩ ወደ ማርያም ጸልዩ የሚል አነበዋለሁ። እርስ በርሳችሁ በኃጢአታችሁ ተናዘዙ። ምንድን ያለ? እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ አለ ስለሌላው ይጸልይ። አዳምጠኝ። በትክክል አንብበው እንጂ እንዴ! ኧረ አማርኛ በትክክል አስተካክል። ትሰየፉ ዘንድ ነው ያልከው። አዳምጠኝ። ይኸውልህ አሳቂ የመጽሐፍ ቅዱስ ካለው አቸኩልና ቀስ ብለህ ተረጋግተህ አንብበው። ምን እስቲ ትንፋሽ ሳባ እንዴ! ሳብ ወደ ውስጥ ሳብ። ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልያል። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለችና። ወደ ማርያም ደግሞ ጻድቅ ናት። ጻድቅ አይደለችም ድንግል ማርያም? የጠየኩ ወደ ማርያም ጸልዩ የሚል ነው። የታለች ማርያም እዚህ? አንተ እኮ ድንጋዩን ዳቦ ሚል አምጣ ነው የምትል እኮ አንተ። ይሄ አትረዳም እንዴ? ሃይምሮ ይኑር እንጂ ጻድቃን አይደለችም ድንግል ማርያም? ኃጢአቷን አንተም ለማርያም ትናዘዛለህ ለማለት ነው። ጻድቅ ናት ታማልደኛለች። እሷ ይኸውልህ እኔ መች ጠየኩ? ጸጋ የሞላባት ናት ታውቃለህ? ወዮ መጠይቅህን ተረጋጋ። እርስ በርሳችሁ በኃጢአታችሁ ተናዘዙ ይላል። ከእሷ ጋር ትናዘዛለህ አንተ? ኃጢአቷን ትነግራለች፣ አንተም ኃጢአትህን ትናገራለህ ለእሷ። እርስ በርሳችሁ የምንናዘዝ እኛ ነን። እሷማ ሄዳ ከማይዜኑ አነብ ውስተ ልብ የትካዘ አልብየ ህገ ወትእዛዘ
ወንድማችን ይበቃል። አሁንም የስድብ አፍ ተሰጠው። ኧረ አልሰደበህም ብራዘር። ኦኬ ምን አልከን? እጅጋችን ተናግሬ ወደ ቁጥር 4 ሄዳላችሁ። ሃትሪክ ሰርታ በየለም ማለት ነው 3 ጎል አስገብታ አንድ ወንጌል አመጣልህ። ይሄ ሁሉ ወንጌል አለማንበብ እችል ጠይቀህ አንደኛ ኃጢአታችሁን ትናዘዛላችሁ ብሎ ጠይቀህ ማርያም ለአንተ ኃጢአቷን አትናዝም፣ አንተም ለማርያም ኃጢአትን እርስ በርሳችን የምናዘዝ ማንን ነው? እርስ በርሳችን እናንተ አይደለን የምንዛዘዝ እኮ አይደለ? እርስ በርሳችን ብለህ ስትል አንተ ማርያምን እኮ ነው የጠይቀህ። አሁን ልጠይቀህ፣ አንተ ወደ ማርያም ትጸልያለህ አይደል? ትክክል። ማርያምስ ወደ አንተ ትጸልያለች? አዎ ለእኔ ትጸልይልኛለች። ማርያም ወደ አንተ ትጸልያለች ወይ ነው ያልኩህ? ወደ እግዚአብሔር ነው እንጂ የምጸልይ፣ ወደ እኔ የምታደርግ ነው የምጸልይ። ወደ ልጇ ነው የምጸልይ። አንተ ወደ እሷ ነው የምጸልየው? እኔ ወደ እሷ ጸልያለሁ። እንዴ ምን ያደርግልህ? ወደ እሷ ትጸልያለህ። እሷ ወደ እግዚአብሔር ከጸለየች አንተ ደግሞ ቀጥታ ወደ እግዚአብሔር አትጸልይም። አይሰማም። አንተ ኃጢአተኛ ነኝ እያልክ ነው? አዎ እኔ ኃጢአተኛ፣ በእግዚአብሔር ፍጹም አይደለም። ኃጢአተኛ ነህ አይደል? እሺ የእግዚአብሔር ልጅ ነህ አይደለህም? ነኝ። ልጁ ነህ? ትክክል። ልጁ ነህ አይደል? አዎ። እሺ የእናትና አባትህም ልጅ ነህ አይደል? ትክክል። መጣሁብህ አይደለ? በጣም አደገኛ ነገር እኮ ነው። ችግር የለም። ጊዜ አታስወጣኝ። ቆይ ወንድሜ ቆይ። እግዚአብሔር ልጅ ነህ አንተ፣ የእግዚአብሔርም ልጅ ነህ፣ የእናትና የአባትህም ልጅ ነህ አይደል? አዎ። ጥፋት ስታጠፋ እናትና አባትህ ሲጠሩህ ስጠራቸው አይሰሙም? እናት አባቴ ይሰሙኛል። ይሄማ የስጋ ነው። ዋይት አድምጠኝ ቆይ። ማዬ ባባ ስትላቸው ግን ይሰሙሃል አይደል? ይሰሙኛል። የሚከተሉኝ አዳምጠኝ። እየጠየኩ ነው። ሰምተው ሲመልሱልሃል? ትክክለኛ የሚያሰር ከሆነ የማያሰር ከሆነ እኔ ጥሩ ነገር ስራ ከሆነ አሁን ለምሳሌ እኔ መልካም ከሆንኩ ነው የሚመልሱልኝ። ኧረ በሕግ አምላክ ይመልሱልሃል። መልካም ከሆንኩ ነው የሚመልሱልኝ አልኩህ እኮ እዚህ ጋር መልካም ከሆንኩ ጥፋተኛማ አይሰሙኝም። ጥፋተኛን ማን ይሰማዋል? እሺ ጥፋተኛ ማለት ጥፋት አጥፍተህ ስትጠራቸው ባባ ማማ ስትል ይሰሙሃል? አይሰሙም? አይሰሙኝም። ከጥፋት የሚመለስበትን ቅጣት ሊሰጡኝ ይችላሉ እንጂ እኔ ጥፋተኛ ስለሆንኩ ስራም ጥፋት ስለሆነ ስትጠራቸው ማማ ባባን ብለህ ብትል ምንም እንኳን አጥፍተህ ተቀተህም ወይ የምትቀጣበትንም ቅጣት ሊሰጡህም ወይ ሰጥተውህም ስትጠራቸው እማዬ ስትላት አትሰማም አይደል? ትሰማኛለች። የዛና ያዝ ይለያያል። አድምጥ አባባ ስትሎት ይሰማል። ይሰማል። እግዚአብሔር ግን ኃጢአተኛ ሆነህ ጥፋት አጥፍተህ ስትጠራው ይሰማኛል ብለኸኛል። ይሰማል። የሚሰማህ አባትህ ስለሆነ ነው ወይስ? አባቴ ስለሆነ የሚሰማኝ። አባት ምን አይነት አባት ነው ይሄኛው አባት በአንተ አይን አይደል? ይሄኛው አባትህ ደግሞ አይደል? እንዴ እያስቀመጥክልኝ ያልከው? እሺ አዳምጠኝ። ይሄኛው የስጋ አባትህ አልከኝ። የስጋ አባትህ ብታጠፋም ይሰማሃል አልከኝ። አይሰማኝም። የስጋ አባትህ አንተ የምታወራውን ስማ በደንብ። ይሰማሃል አልከኝ። ይኸውልህ ዝም ብለህ እየጻፍክ አታውራማ። አዳምጥ። በቃ ልናገር። እየጻፍኩ ነው የማወራው። የማልቀበለውን ነው እኮ የምጽፍ እኮ የማልቀበለውን እኮ የምጽፍ። ራስን የእምነት ቃል ክደትህን ትሰጣለህ። አንዳንዴ እንደ ፖሊስም ስለሚያደርገኝ ማለት ነው። ኦኬ ለምን የተናገራችሁትን ስለምትክዱ አላልኩም ብላችሁ ስለምትሉ እናንተን ሪከርድ እያደረግኩኝ ማሰማት ሰለቸኝ። ስለዚህ ከዚህ በኋላ እንደው በደንብ ነው የምጽፈው። የእምነት ቃል ክደት ለማለት ነው።
እነዚህ እናትና አባትህ ስጠራቸው ጥፋት አጥፍተህ ስትጠራቸው አቤት ልጄ ይለዋል። ይሄኛው እግዚአብሔር ግን ስጠራው አቤት አይልህን። ምክንያቱስ ጨካኝ ስለሆነ የልጁን ድምፅ ሰምቶ የማይመልስ እነኚህ ግን የልጃቸው ድምፅ አድምጥ ወንድሜ፣ ዝም ብለህ አትንቀዥቀዥብኝ። ስማ፣ ያላመንኩትን ነው የጻፍከው ትለኛለህ እንደ እየጠየቅኩ ኢንተርቪው እያረኩ ጥሩ እኮ ችግር የለው አስጨርሳለሁ። ተቀጣ ልትቀጣም የምትችለውን ጥፋት ነው ያጠፋው። ግን ቢሆንም ጥፋትህን እያወቁ እንዳጠፋም እያወቁ ወይ ቀጥተውህም ወይ ቅጣትህንም እንደሚሰጡህ እያወቁ ስጠራቸው ግን ይሰሙሃል ወይ ጥርቅም ነው የሚያደርጉ? ይሰሙኛል። አዳምጠኝ። ለምን እንደሚሰሙ አባት ናቸው። አባ እናት አባት ስለሆነ ይሰሙኛል። ግን ጥፋቴን ሀሳቤን እኮ የማይቀበሉት ስራዬን ነው የማይቀበሉት እኮ። አንተ ምን ስለሆንክ ነው የሚሰሙህ? ጥፋቴን ነው እንጂ የማይቀበሉት እኮ ሰውነቴን ይቀበሉታል። ምን ስለሆንክ ነው የሚሰሙህ ያልኩህ? ካልሆነ ታች አወርድሃለሁ። ምን ስለሆንክ ነው የሚሰሙህ? እዚህ እያሰመርኩ ነው ችግር ልጅ ስለሆንክ አትሩጥ። በደንብ ነው የማስተምርህ። ምን ስለሆንክ ነው የሚሰሙህ? ልጅ ስለሆንክ ነው። አጥፍተህ እንኳን የሚሰሙህ፣ ቀጥተውህም የሚሰሙህ፣ ወይ ሊቀጡም ቅጣትህንም ሊሰጡህ ሊጀልጡህም ሆነው ግን ይሰሙሃል። ማሚ ስትላት አቤት ትላለች። እንጀራ ትሰጥሃለች፣ ሂሳብህን ግን በኋላ ትሰጥሃለች ማለት ነው። ባቢ ወይ ዳዲ ወይ ባባዬ ስትል ይሰማል። በኋላ ግን ያው ሬቻህን ያበላል እንደሚባለው ይጀልጡሃል ማለት ነው። ቅጣትን ትቀበላታለህ። ግን ምን ይሉሃል? ጥፋተኛ ሆነህ እንጀራ ይሰጥሃል። ጥፋተኛ ሆነህ ስጠሩህ አቤት ትላለህ። እግዚአብሔር አባቴ ነው ብለኸኛል አይደል? ትክክል። እናትና አባትህ የወለዱ በግብረ ስጋ ግንኙነት ነው። ስለሚታወቅ አልጠይቅህም። በግብረ ስጋ ግንኙነት ተገናኝተው ነው የወለዱ። እኔንም አንተንም ይሄ ሁሉ እዚህ የተወለደው ማለት ነው። እግዚአብሔር እንዴት ነው የወለደህ? እስኪ የእግዚአብሔርን ልጅነትን ትንሽ ዘርዘር አድርግልኝ። ምክንያቱም እዚህ ጋር ስትጠራው እየሰማህ የማይመልስ ጨካኝ ነው ብለኛል። ሰምቶ የማይመልስ ልጁ ሲጣራ አባዬ 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 ብሎ ሲል ሰምቶ ዝም የሚል አለ። እስኪ እንዴት ነው የወለደህ? እንዴት ነው የተወላለዳችሁት? እንዴት ነው እግዚአብሔር ልጅ የሆንከው? እዚህ ጋር እስኪ ንገረን። እሱን ትንሽ አብራለን። ወንድምዬ ለምዳችኋል። በሃይማኖት ቤት ጌታዬን ጨካኝ እያደረጋችሁ እንዴት ነው የወለደህ እግዚአብሔር? አዳምጠኝ። መጀመሪያ የመፊቱን ልመልስልህና ከዛ የልጅነት ይህን መልስ፣ ከዛ እኔ የምጠይቀን መልስ፣ ከዛ ጠቅልለህ ሁሉን እሰጥሃለሁ፣ ጊዜ እሰጥሃለሁ። እንዴት ዘመኑ ልንገርህ? መቼ ነው የወለደህ? እንዴት ነው ጥያቄህ? ምንድን ነው እኮ መቼ ነው የወለደህ? የተወለድክበትን ቀን አታውቅም እንዴ? ከእናትህ እኮ የተወለድክበትን ቀን ታውቃለህ በላቸው። ምን ይሰራል? ተወለድኩ አልኳል። በምን ተወለድኩ አልኩ። በጥምቀት ተወለድኩ አልኩ።
በምን ተወለድክ? ነው በምን መቼ ነው የተወለድከው? አላውቀውም። ቀኑን አታውቀውም? የተወለድኩበት ቀኑን ያላውቀውም ሲጀመር ማለት ነው። በምን ተወለድክ ካልክ የክርስቶስ ልጅነት በምን አገኘታል? በጥምቀት። የእግዚአብሔር ልጅ ሆነ የተወለድክበትን ጊዜ አታውቀውም ማለት ነው? አላውቀውም። አታውቀውም? አላውቀውም። እሺ የእምነት ቃል ክህደት ይባላል ይሄ። እሺ በማን ወለደህ? በማን ልበልህ? በማን ልበልህ? ጴንጤ ቤት መምጣት አደገኛ ነው ብራዘር። እዚህ በጣም ጴንጤ ቤት መልስ ችግር የለም። በመልስ ለእናንተ ነፍ መልስ በማን ወለደህ? ግን አንተ አንዱ ሳልመልስ አንዱ ላይ ያዘለህ በመደዳ አታርገው። በማን ወለደህ? ገና እኮ ልንመጣበት ነው። ማን በላቸው። በማን ወለደህ? የተወለድኩማ ከእናት ከአባቴ ነው። ክርስቶስ በእናት አባቴ እግዚአብሔር ነው የጠየኩህ። የእናትና የአባትማ በግብረ ሥጋ ግንኙነት ነው ያልኩህ። በማን ወለደህ ብዬ ስል ማን ወለደህ አይደለም ያልኩህ። በክርስቶስ ነው። በክርስቶስ 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 ስትለኝ በስራ ማለት ነው ወይስ በእምነት ማለት ነው? በሁሉም በሁሉም ይያዝልሃል ብራዘር። እናቴ ከአንደበት የሚወጣውን እጽፍልሃለሁ። ተመለስ እና ተመለስ። ችግር የለውም። እንዴት ወለደህ ብዬ ስልህ ተጠምቄ ነው አይደል ያልከኝ? መቼ ነው የተጠመቀው? በ40 ቀን። ከመጠበቅ በፊት አምነሃል? አላመንኩም። ሕፃን ነው። አላመንኩም። የፋይል ስሙ ከላይ ያዝ። የፋይል ስሙ ከስሙ ጋር የፋይል ስሙ ከላይ ያዝ። ሌላ ጊዜ ክሱ መዝገብ ሌላ ጊዜ ለማገላበጥ እንዲመች ናታን በሚል ከቀን ጋር እያዝል አቃቤ። እሺ ወገኔ በእውነት እኮ እንዴት እንደምታሳዝኑኝ እንዴት እንደምታሳዝኑኝ። ጠይቅ፣ ዝም ብለህ ወደ ጥያቄ ማሳዘን። ጠይቃለሁ። ወረቀቱ ደግሞ እኮ አለቀ። እስኪ ማነሽ? እስኪ ጸሐፊ ወዲያ ቀቢኝ። እሺ እመጣልሃለሁ። ከመጽሐፍ እየጠየቅህ ብትሄድ እኮ እየመለስኩልህ ሄዳለሁ። ጠይቀኝ አንድ ባንድ ልመልስልህ። ወዳጄ እኮ ልጠይቅህ ነው። ስለዚህ ምንድን ነው ያልከኝ? በ40 ቀን ያልከኝ እዛ አምነህ ነው ወይ ብዬ ስልህ አላመንኩም አልከኝ። ኦኬ። ስለዚህ ሳታምን የተጠመቀው ማለት ነው። ጥያቄ አሁን ምንድን ነው የሚሆነው? ጌታችን ኢየሱስ ጌታ ወይ ደግሞ ሐዋርያቱ ጌታና ሐዋርያቱ ለዚህ ልጻፈው። ጌታና ሐዋርያቱ ሳታምኑ ተጠመቁ ብላ ያሉበትን የመጽሐፍ ቅዱስ ክፍል ጋር አሳይ። ሳታምኑ ተጠመቁ ብላ ያሉበትን የመጽሐፍ ቅዱስ ክፍል አሳይ። ያሉበት ሳታምኑ ተጠመቁ ያሉበትን ጌታ ወይ ደግሞ ሐዋርያቱ ሳታምኑ ተጠመቁ ብላ ያሉበትን የመጽሐፍ ቅዱስ ክፍል ጥቅሱን እዚህ ቶሎ ንገረኝ። የት ላውጣ? ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ፣ ሮሜ? ልመልስ ክፍሉን። ያመነ የተጠመቀ ይድናል ይላል። እሺ ማርቆስ 16:16 አይደል? 16:16 ላይ አንድ የጠበቀኝ ማርቆስ። እኛ ግን ቆይ ማርቆስ 16:16 የጠቀስክልኝ ያ ሳያምኑ ተጠመቁ ብሎ የሚልበትን ክፍል ነው አይደል? አይደል? ያመነ የተጠመቀ ይላልም ብለን አስረዳለሁ እኮ። ተረጋጋ። የኔ ጥያቄ ምንድን ነው? ያመነ የተጠመቀ የኔ ጥያቄ ምንድን ነው? እሺ ልመልስ በቃ። እሺ የኔ ጥያቄ ምንድን ነው? አሁን አንተ ህፃናቶች፣ የኔ ጥያቄ ምንድን ነው? ህፃን አልወጣኝም። የኔ ጥያቄ ምንድን ነው? ጌታና ሐዋርያቱ ሳታምኑ ተጠመቁ ያሉበትን ጥቅስ ስጠኝ ያልኩ። ስለዚህ የለም። እሺ የለም። እኔ ልመልስ። እሺ ኦኬ። ወይት የለም። ሳታምን እንዴት ትጠመቃለህ? ሳታምን አትጠመቅም። ኦኬ። ስለዚህ የለም ማለት ነው። ማርቆስ 16 የጠቀሰው በስተት ነው ማለት ነው። እዚህ ጋር መች ልመስያ አናግሪ። በቃ ልመልስ። እሺ ማርቆስ 16 ነው የጠቀስከው ለምንድን ነው?
ያመነ የተጠመቀ ይድናል ይላል። እኔ እኮ ለመልስ አይደለም እኮ ልመልስልህ እኮ ነው። ገና እኮ ነው ገና ግን ሳልጨርስ አድበጠኝ። ለዚህ ጥያቄ የሚመጥን ስላልሆነ ማርቆስ 16ን ጨርሻለሁ ማለት ነው። ኦኬ የኔ መልስ መልስልኝ ወንድምዬ። ኦኬ ሳታምኑ ተጠመቁ ያለው ኦኬ ጌታና ሐዋርያቱ ያመኑትን አጥምቁ ያሉበትን ጥቅስ ስጠኝ። እሺ አዳምጥ፣ ጊዜ ስጠኝ። አንድ ደቂቃ ስጠኝ። አንድ ደቂቃ አልሰጠም፣ ጥቅስ ስጠኝ። ያመኑትን አጥምቁ። የለም አልኩ እኮ ብራዘር፣ የለም አልኩ እኮ። ለምን እንዳልመልስ ትከለክለኛለህ? የለም አልኩ እኮ ልመልስ። ግን ጌታና ሐዋርያቱ ልብ ብለህ ስማኝ፣ እየሰማኝ አይደለም ጥያቄ። ጌታና ሐዋርያቱ ያመኑትን አጥምቁ ያሉበትን ያሳየኝ። በቃ ያ የለ እኔ እኮ እሺ አዳምጠኝ። ቆይ እኛ የምንጠመቀው ህፃናቶች ስለዚህ ጌታና ሐዋርያቱ ያመኑትን አጥምቁ ብሎ ያሉበትን ቦታ አሳየኝ። ጌታና ያመኑትን አጥምቁ ያሉበት ይኸው ሰረስከው እኮ ንገረኛ ጥቅሱን። እሱ ለዛኛው ስለሆነ የሰረሱት የማይመለከት ጥቅስ ስለጠቀስ ሰርዣዋለሁ። የቱ ጋ ነው ያመኑትን አጥምቁ ብሎ ያሉት ጌታ እና ሐዋርያቱ? ያጠመቁት ሐዋርያቱ ጌታም አጥምቁ ብሎ ያለው የቱ ጋ ነው? በሁሉም ቦታ አጥምቀዋል። ጌታማ በአብ ወልድ መንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያድርጓቸው እኮ። የቱ ጋ ነው አጥምቁ ያለው? ያመኑትን አጥምቁ ብሎ ያለው ክፍሉ ለምሳሌ ማቴዎስ 28 19 ላይ ማየት ትችላለህ። ጎበዝ። ማቴዎስ 28 ከ18 ጀምሮ ማለት ነው። እሺ ሌላስ? የማርቆስ 16 ቀደም እሱም አለ። ማርቆስ 16 አሁን ተደማመጠም ማለት ነው። ማርቆስ 16 አይ ሰው እንደዚህ ይማራል ማለት ነው። ቁጥር 16 እና ሌሎችም የመጽሐፍ ቅዱስ ክፍሎች አሉ። ዮሐንስ ወንጌል ጻፍ። የዮሐንስ ወንጌል ምዕራፍ 3 ከቁጥር 3 ጀምረ እስከ 5 ድረስ ጻፍ። ኦኬ እሱ ደግሞ ሌላ ሰዓት ነው የሚያመጣበት። ጽፎዋለሁ ግን ዮሐንስ 3 የኒቆዲሞስ ማለት ነው። አሁን በቃ አሁን ጠይቀኝ፣ ለእያንዳንዱ ጠይቀኝ። ለጠይቀ ነው ይዝልሃለሁ። አባባ ኒቆዲሞስ ይያዛሉ፣ በልዩነት ይያዛሉ ሽማግሌው። ይሄ ክፍል ለሳቸው ጥምቀት ነው ብላችሁ ስለምትሉ ማለት ነው። አሁን እንመለስና ወንድምዬ በ40 ቀኔ አላመንኩም ብለኸኛል። አሁን መሬት የረገጠውን እውነት ስናይ የተጠመቀው ሳታምን ነው ማለት ነው። ስለዚህ ጌታ ሳታምኑ ተጠመቁ ብለው ጌታና ሐዋርያቱ ያሉበት ቦታ አለ ወይ ብዬ ስልህ የለም ነው ያልከኝ አይደል? ከመጽሐፍ ቅዱስ ምን ሳታምኑ ሳያምን ማንም አይጠመቅም። ሳታምኑ ተጠመቁ ብሎ የሚል ጌታና ሐዋርያቱ ያዘዙበት ትምህርት የለም። ጌታና ሐዋርያቱ